አድማጭ ተመልካቾችም ጥያቄ እና አስተያየት ካላችሁ በሐሳብ መስጫ ሳጥን ወይም በኮሜንት ሴክሽን ማስቀመጥ ትችላላችሁ። ይሄ ፕሮግራም ለበርካታ ሰዎች እንዲዳረስ ሼር እና ላይክ በማድረግ እንድትተባበሩን ከወዲሁ ጥሪ እናቀርባለን። እንኳን ደህና መጣችሁ። እንግዲህ ጊዜያችሁን ላለመውሰድ ኦሬዲ አንድ 10 ደቂቃ ቆይተናል። በቴክኒክ ምክንያት ነው የቆየነው፣ ይቅርታ እንጠይቃለን። በዚሁ መሰረት ወደ ውይይቱ እንገባለን። ምናልባት እንደ ቀደም ተከተል ቀድሞ የገባው አሉላ ስለሆነ አሉላ በአንተ ብንጀምር የተሻለ ይሆናልና የምንጀምረው ኦቨርኦል ጽሁፉን እንዴት አየኸው? እስቲ ኦቨርቪውን ስጠንና ወደ ሌሎቹ እንሄዳለን። መልካም አመሰግናለሁ ሞገስ። መጀመሪያ አንተም ይሄንን መድረክ አዘጋጅተህ በጽሁፉ ዙሪያ እንድንወያይ ስለጋበዝከን አንተም እንዲሁም ተቋሙም ማመስገን ፈልጋለሁ። ከዛ ቀጥሎ አቶ ልደቱ አያለው በመጀመሪያ ደረጃ ፈርስት ኤንድ ፎርሞስት ይሄ እጅግ አድካሚ የሆነ ጊዜ የሚጠይቅ ፎከስ የሚጠይቅ ስራ ጽሁፍ የሀገር ጉዳይ በሚመለከት እንቅልፋቶ የሀገርን ጉዳይ ቅድሚያ በመስጠት ለሰራው ስራ ያለኝና አክብሮትና አድናቆት መግለጽ ፈልጋለሁ። ሁለት ጽሁፍ ነው ያዘጋጀው፣ ቀላል አይደለም። እንኳን በፊትም በተከታታይ ጽሁፎችን ሲያዘጋጅ ነበር። ልዩነቱ ምንም ይሁን ምን የሐሳቡ ማለት ነው በይዘቱ ዙሪያ እንደዚህ አይነት ዴዲኬሽን እጅግ ሊደነቅ ይገባል። ለሀገር የሚሰጥ መስዋዕትነት ነውና ልናከብረው ልናመሰግን ይገባል። ይካልኩኝ ዘንዳ ያው አሁን በሁለት ጽሁፎች ናቸው የቀረቡት። የመጀመሪያው ሀገሪቱ አሁን ያለችበት ችግር እንዴት ወደዚህ ደረስን በሚል ዲያግኖስ የሚያደርግ የሚፈትሽ የሚመረምር ነው። ሁለተኛው ሽግግር ወደፊት እንዴት እንሻገር በሚል ነው። ሁለቱንም አንብቤዋለሁ። የመጀመሪያው ላይ አስተያየት ለመስጠት በደንብ እሱ አቶ ልደቱ ባመነበት እና ሀገሪቱ ችግር ናቸው ብሎ ባመነባቸው ዘርዝሯል። እንዲሁም መነሻ ሩት ኮዝ ናቸው ብሎ ያስቀመጣቸው ነገሮች አሉ። አሁን ላለንበት ችግር ተጠያቂ የሆኑ ምክንያቶች ብሎም አስቀምጧል። የአመራር ድክመት፣ የብሔርተኝነት ጉዳይ ሁለት ነገሮች አስቀምጧል። ሶስተኛው አይ ቲንክ ካልተሳሳትኩ ያስቀመጠው ከብሔርተኝነት እና ከአመራር ድክመት በተጨማሪ አይ ቲንክ ጦረኝነት ነው መሰለኝ፣ ጽንፈኝነትና ጦረኝነት ብሎ ነው ያስቀመጠው። እነዚህ ላይ ብሔርተኝነት በሚለው ነገር ትንሽ አቶ ልደቱ ጋር በተደጋጋሚ እነግረዋለሁ። በግልም እንዲህ ውይይትም ስንቀርብ ብሔርተኝነት የሚረዳበት መንገድ እንዴት ነው? ከዛስ ብሔርተኝነት እየተባለ ያለው የትኛው ነው ነው? በተለይ ኢትዮጵያ አሁን ያለችበት ሁኔታ በኢህአዴግም ጊዜ ብቻ የምታስቀምጠው አይደለም፣ በብልጽግናም ብቻ ብለህ የምታስቀምጠው አይደለም። በኢህአዴግ ጊዜ ያጋጠሙ ችግሮች ምንድን ናቸው ብለህ ታያለህ። ኦፍኮርስ አሁን ላይ ደግሞ በብልጽግና ዘመን የከፋ በታሪኳ ታይቶ በማይታወቅ ደረጃ ያጋጠማት ችግር ብለህ ግን እየተንከባለሉ የመጡ ችግሮችም አሉ። በተለይ ከሀገር ግንባታ ሂደት ጋር ተያይዞ ማለት ነው። በዛ ረገድ አንድ የታዩ ፌይሎሮች አሉ። የኔሽን ቢልዲንግ የኢትዮጵያ የኔሽን ቢልዲንግ ፕሮሰስ ሙከራዎች ያልተሟሉ ነገሮች፣ ከዛም ሲቀጥል በኔሽን ቢልዲንግ ፕሮሰሱ ሂደት ያው እንደ የታሪካችን እንስማማ የታሪካችን አካል የሆኑ ነገሮች ላይ መሰረታዊ የሆኑ የአገር ግንባታ ሂደት ግብአት የሚባሉ መስማማት ላይ ያለመድረሳችን ነው ብዬ ነው የምወስደው። ሳውሳለው ኢህአዴግ ተንገራግጮ መሄድ ሲያቅተው በ2010 በፈረንጆች በ2018 ጠቅላይ ሚኒስትር አብይ ወደ ስልጣን የመጡበት አቶ ኃይለማርያም ከስልጣን ሲለቁ ምንድነው የሀገሪቱ ችግር አሁን ኢህአዴግ የከበደው ምንድነው የሚል ነገር የተጠየቁበት ነበርና እዚህ ጽሁፉ ላይም አይቻለሁ ከዛ ጋር ሪዘምብል የሚያለያየን ግን ዋናው ነገር ብሔርተኝነት ያየንበት መነጽር እና የሀገር ግንባታ ሂደቱ ላይ ይመስለኛል ብዬ ወስዳለሁ። ያኔ አራቱ ነጥቦች ብዬ ያቀረብኳቸው ምንድነው ኢትዮጵያን በሀገር ግንባታ ሂደቱ የጋራ መግባባት ላይ አለመድረሳችን። የሀገር ግንባታ ሂደት የሚባሉት ዋናዎቹ ግብአቶች እንኳን ካየን ለምሳሌ በአመራሮች ዙሪያ መግባባት ላይ አለመድረስ፣ ለአንዱ ጨቋኝ ለአንዱ ጀግና የመሆን
በናሽናል ፍላግ በአገራዊ ሰንደቅ ዓላማ በዋና ከተማ ዙሪያ ብዙ ማንሳት ይቻላል። በስራ ቋንቋዎች እነዚህ የሀገር ግንባታ ሂደት እንደ ኢንፑት ሆነው የሚያገለግሉ ናቸው። እነዚህን ፕሮሰሶች ጨምሮ ነው አንዳንድ ሀገሮች ተስማምተዋል የሂደቱ የፕሮሰሱ አልቋል እስከማለት የሚደርሱት ማለት ነው። አንዱ ይሄ ነው ያነሳሁት። ሁለተኛው የኢህአዴግ ጸረ ዲሞክራሲያዊነት ነው ያነሳሁት ያኔ ማለት ነው። በ2018 ነው ምለው ማለት ነው። በፈረንጆች 2010 አቶ ኃይለማርያም ሪዛይን ሊያረጉ አካባቢ ጠቅላይ ሚኒስትር አብይ ከመምጣታቸው በፊት ማለት ነው። ሶስተኛው በኢህአዴግ አባል ድርጅቶች መካከል የተፈጠረ ልዩነት ነው። ኦሮማራ የሚባል ጥምረት ተፈጠረ። የብአዴንና የኦህዴድ ደኢህዴን ምን ላይ እንዳለ አይታወቅም ነበር። ህወሓት ደግሞ ኮምፕሊትሊ ኤክስክሉድ የሚደረግበት ያለ የሌለ ሀገሪቱ አይ ቲንክ አቶ ልደቱም የገለጹት ያ ነው። ህወሓትን በሚመለከት ባነሱበት በዛ በመጣጥፉ ውስጥ ህወሓትን ካገለሉ በኋላ ያለ ሁሉ የሀገሪቱ ችግር ህወሓት ላይ መደፍደፍ እና ከህወሓት በዘለለም የትግራይን ህዝብ ለጥቃት ያጋለጠበት ሁኔታ በሚል ነው። በኢህአዴግ አባል ድርጅቶች የተፈጠረው አለመግባባት ቀላል አይደለም። ዝም ብሎ የድርጅት አይደለም። እንደምታውቁት በሀገራችን ድርጅትና መንግስት መስመር የተበጀለት አይደለም እና መንግስት ለመንግስቱ ደግሞ በጣም ጠፍንጎ የያዘ ኃይለኛ ቁጥጥር ያለው ኃይለኛ የደህንነትና የሴኩሪቲ እንትን ቁጥጥር ያለው በመሆኑ ይሄ አካል ሲፈርስ ምን ሊፈጠር እንደሚችል አስቡት። ዝም ብሎ ድርጅት ነው እንደ አንድ ሬደንደንት ድርጅት ቢፈርስ ቢቀር ምን ያመጣል? አገር ይቀጥላል ምናምን ብዙ ጊዜ እንለዋለን። ስርዓት ይሄዳል ይመጣል፣ አገር ይቀጥላል፣ ፓርቲዎች ይመጣሉ ይሄዳሉ እናለን። ግን ኢህአዴግ እንደዛ አልነበረም። ኢህአዴግ በጣም አንድ ከብልጽግናም ማይተናነስ ብልጽግና አሁን ያስቀጠላቸው በአቶ ልደቱም የተገለጹት 14 በአቶ ልደቱ መጣጥፍ የተገለጹ 14 ሚሊዮን የብልጽግና አባላት ኢህአዴግ የነበሩ ናቸው የበለጸጉት በሂደት ማለት ነው በዚህ ባለፉት ዓመታት። እነዚህን ቀላል ቁጥር ያላቸው አይደሉም። እነዚህ እንኳን ሲበተኑ ድርጅቱ ፈርሶ ብልጽግና ተቀብሎ የሆዱና የአንዳንድ ጥቅማ ጥቅሙን ያስቀጠለላቸው ቀጥለዋል። ሌሎቹ የወጡት ግን ደግሞ ምንድነው የሚሆኑት ማለት ማሰብ ይጠይቃል። ስለዚህ ከባድ ነገር ነው። አሁንም ብልጽግናን ስናይም የዛ ኢህአዴግ ተቀጥያ ተብሎም በጽሁፉ ተገልጿል። ብልጽግናን 14 ሚሊዮን ገደል ግቡ ብለህ መፍረስ አለበት ብለህ እንትን ልትለው አችልም። ምክንያቱም ፓርቲ መንግስት ድርጅት መንግስት ነው፣ መንግስት ድርጅት ነው በኢትዮጵያ። በዛ ላይ ደግሞ በጣም ኋላ ቀር በሆነ ፖለቲካ ማለት ነው። የሆድና የሰርቫይቫል ጉዳይ ከድርጅት ከመንግስታዊ ተቋም የተያያዘበት የተቋራኘበት ሁኔታ ማለት ነው። ያንንም ነገር አንስቼ ነበር። እንደ አራተኛ ችግር ያነሳሁት ያኔ ምንድነው በሀገሪቱ የነበረው ይሄ ፌደራሊዝሙ ትሩ ፌደራሊዝም አለመሆኑ ዝም ብሎ የሸፍጥ አይነት መሆኑ ማለት ነው። አሁን ላይ ሆነን ስናይ አሁን ያለው የባሰ ነው፣ ምንም ጥያቄ የለውም። አሁን ራሱ አለ የለም እንደ ቶፒክም ማንሳት ቅንጦት ሊሆን ይችላል። በመከላከያ ሰራዊት ንደህ ነው መንግስት የክልል መንግስታት የምትቀይረው። ያኔ ይዘህ ተቆጣጥረህ ነበር። አሁን ጨፍጭፈህ ገድለህ አስወግደህ ነው። ከዛ አሁን የምታስቀምጣቸው ደግሞ ትሩ የሆኑ ምስለኔዎች ናቸው። ይህ የሚባል አሁን ሰሞኑን ስብሰባ አድርጎ ነበር ብልጽግና የስራ አስፈጻሚ ተብሎ ጎርጎራ ላይ ምንም አስተያየት ሳይሰጡ ነው እነዚህ ሰዎች የተመለሱት። የሶማሌ ክልል እዛ ነበረ ፕሬዝዳንቱ። የአማራ ክልል ያው ክልሉ ውስጥ ነበረ ስብሰባ እየተካሄደ የነበረው እዛ ነበረ። ታማኝና አገልጋይ የመሰለ አረጋ የመሰለ መሪ አግኝታችኋል ተብሎ የተነገረለት ማለት ነው። ሌሎችም የቤንሻንጉሉም አሻድሊ ሐሰን የአዳዲስ የተመሰረቱት ክልሎችም እዛ ነበሩ እና ፌደራሊዝም የሚባለው ነገር አብይ ሲፈልግ ይጠራቸዋል። በአባይ ዙሪያ ኮፍያ አስለብሶ እሱ የሆነ ቦታ ላይ ቁጭ ብሎ ከነሱ ተነጥሎ በፕሪቶሪያ ራሱ ፕሮቴክሽን ያለው ጌታቸው እዛ ውስጥ ተቀላቅሎ ማለት ነው። ጌታቸው እኮ እንደዛ የማድረግ ግዴታ የለበትም። ምክንያቱም ከሌሎች ክልሎች አንዱ የሚለየው ፌደራሊዝሙ ህገ መንግስቱ ራሱ እንዳለ ሆኖ በላዩ ላይ ደግሞ ፕሪቶሪያ ተጨምሮበታል። which is a different arrangement ነው between the federal government and TPLF ያለው አሁን እና ለማንኛውም የፌደራል ስርዓቱ ትሩ ፌደራሊዝም ዲሞክራቲክ አለመሆኑ ነበር የገለጽኩት እና ይሄ አገሪቷን ወደ ከፋ ቀውስ ይከታታል የሚል ነበርና ያተወለቱ ጽሁፍ እነዚህ ነገሮች አካቶ አግኝቻለሁ። the only እንትን ምንድነው እኔም
ትንሽ ብዙ ጊዜም እሱንም እነግረዋለሁ በግልም በሚዲያ ላይም ስንቀርብ ብሔርተኝነት የሚለው አሁን አንዳንዶቹ ፖዚቲቭ የሆነ ብሔርተኝነት ብለው የሚወስዱት አሉ። ራሴን ወዳለሁ፣ ማንነቴን አከብራለሁ፣ የሌሎች ማንነትም አከብራለሁ፣ በጋራ የሆነው ጥላ ደግሞ የሀገራችን ስር ደግሞ አብረን በጋራ እንትንላለን ተከባብረን የሚል አሁን ይሄም ብሔርተኛ ነው፣ ናሽናሊዝም ነው። ይሄም ግን ብዙ ጊዜ ልክ የኢትዮጵያ ብሔርተኞች ነን የሚሉት እሱም እዛ ላይ ጠቅሷቸዋል። እነሱንም ነቅፏል። ጥሩ ነው። አቶ ልደቱ እኔ በዛ ሳይድ ነበር መመድበው። አሁን እነሱንም ተችቷል። ምንድነው እኛ ከናንተ የተሻልን ነን ብሎ የኢትዮጵያ ናሽናሊስቱ ሌሎችን ብሔሮች የማየት እኛ ዜግነት ላይ ደርሰን እናንተ ግን ኢቮሉሽን ያልጨረሳችሁ አይነት አድርጎ የንቀት በሚመስል ዜግነቱ እኮ አውቶማቲካሊ የዛ ሀገር ሰው በመሆንህ ግዴታህን አውቀህ መብቶችህ ደግሞ ተከብረውልህ የምታገኘው ነገር ነው እንጂ ፖለቲካ ፓርቲ መስርተህ የሆነ አካል ካንተ በተለየ መልኩ የሚሰጥህ ከላይ ሆኖ አይደለም። በዛ አተያይ ነው ወይ ብሔርተኞች ናቸው ሀገር እያጠፉ ያሉት ይባላል። ለምሳሌ ያ እነዛ ብሔርተኛ ነው እየተባለ ያለው ከኔ ውጭ ሀገር መምራት የለበትም የሚለው ብሔርተኛ ነው እየጠቀሱ ያሉት ወይስ ሌሎች ይውጡልኝ አብሬ መኖር አልችልም የሚለው ብሔርተኛ ነው እየጠቀሰ ያለው ወይስ በ1983 የታየው አይነት የኢትዮጵያ ፖለቲካ እንደምታውቀው በሶስት እንትን ነበር የሚከፍሉት እነ ፕሮፌሰር መረራ ሌሎችም የኢትዮጵያን ፖለቲካ ያጠኑ ኢትዮጵያ ቀኝ ገዢ ናት የሚሉ ከኢትዮጵያ መውጣት አለብን የሚሉ ነበሩ። ኢትዮጵያ አንድ ቋንቋ አንድ ሃይማኖት አንድ ምናምን ይሄ ደግሞ የተቀደሰ ተግባር ነው ብሎ የሚያምኑ ጭፍለቃ። ሶስተኛው ደግሞ ኢትዮጵያ አልበደለችንም የበደለን ስርዓት ነው። ስርዓቱ ከተስተካከለና መብታችን በኢትዮጵያ ስር እስከተከበረልን ድረስ ከኢትዮጵያ ጋር ጸብ የለንም የሚሉ ናቸው። አሁን የትኞቹን ብሔርተኞች ነው አቶ ልደቱ በዚህ ደረጃ እንወጣለን የሚለው ነው ብሔርተኛ እያለው ያለው? ኢትዮጵያ አንድ አድርገን በአንድ ማንነት በአንድ ቋንቋ የሚሉትን ነው ብሔርተኛ እያላቸው ያለው? ወይስ ኢትዮጵያ ምንም አላደረገችም ሀገራችን ናት ሀገራችን እንድቀጥል ፈልጋለን ግን it shouldn't be at the expense of our identity እኛ ተከብረን ማንነታችን ተከብሮ ነው መሆን ያለበት የሚሉ እዛ ላይ አሁን ትንሽ እንትን አለ። ሁሉንም በፈረጀ መልኩ ከሆነ ልናቀርባቸው የሚገባ በተለይ በዚህ በፌደራሊስት ፎርሜሽን እኔ በማምንበት ማለት ነው ኦል ኢንክሉሲቭ የሆነ ፌደራሊስት ፎርሜሽን ለኢትዮጵያ ሽግግር ያስፈልጋል። በሽግግር መጣበታለሁ በኋላ ላይ ስል እነዚህ አገራቸውን የሚፈልጉ የኢትዮጵያን ቀጣይነት የሚፈልጉ ነገር ግን ኢትዮጵያ የምትቀጥለው እኔን አክብራ ነው እኔ ደግሞ ሌሎችን አክብሬ ነው ብለው የሚያስቡ ብሔርተኞች በማሰባሰብ ነው ብዬ ነው የማምነው እኔ። እነዚህም በብሔርተኛ ክለት የተማስገባናቸው ችግር ውስጥ አሉላ ግልጽ እንዲሆን ስለ የትኛው ነው የሚያወራው ስላልክ ኢንተርቪው ማድረግ ስላለብኝ እዚህ ጋር አስቀምጠው ገጽ 13 ላይ ችግር ነው ብሎ ያስቀመጠው ይሄንን ነው። በአንጻራው ብሔርተኝነት በንዑስ ብሔር ደረጃ ሲቀነቀን ሁለቱንም ነው እንዳልከው ከብሔር ጋር ብቻ የተያያዙ ጉዳዮች ዋና የፖለቲካ ርዕዮተ ዓለም የሚያደርግ መገለጫውን እያስቀመጠ ነው። ለምሳሌ ሀ ላይ ሁለተኛ የአንድ ብሔር አባላትን ብቻ ያቀፍና ሌሎችን አግላይ የሆነ ደረጃጀትን የሚከተል አገዛዞችንና ህዝብን በአግባቡ የማይለይና የተዛባ ትርክትን የሚያቀርብ እያለ እስከ 6 መገለጫ ባህሪያትን ዘርዝሮታል ገጽ 13 ላይና ኳሊፋይ አድርጎታል ብዬ ነው ለማለት ፈለኩት አስቀምጦታል። መጨረሻ ላይ አንተ እንዳልከው ባላንስ ማድረግ አለብን። ሀገራዊ ብሔርተኝነትም 5 ችግሮች አሉበት የንዑስ ብሔርተኞቹም በሱ ቋንቋ ችግሮች አሉበት የተዘረዘሩትን መሃል ላይ ሁለቱንም የሚያቻቻለ ዴሊኬት ባላንስ ያስፈልጋል የሚል ነው ገጽ 15 ላይ ያስቀመጠው። ለዚህ ነው ጣልቃ ገባው። መልካም ትክክል ነው ሞገስ። እኔ አሁን እሱንም አይቼዋለሁ። በዛ ረገድ እኔ ልዩነት ስለሌለኝ ነው ወደዛ ያልገባሁት። ሌላን የሚያገል ብሔርተኛ ከሌላ ጋር አልኖርም የሚል ይውጣልኝ የሚል እኔ የበላይ ነኝ የሚል እኔ በጣም በተለየ ሁኔታ ተጎድቻለሁና ሌላው አልተጎዳም እኔ ነኝ የተጎዳሁት የሚል እዚህ አይነት ብሔርተኝነት እኔም ረዳዋለሁ። እዛ ላይ የገለጸውም 6ቱ አይቼዋለሁ። እኔ እያልኩ ያለሁት ግን የትግራይ ብሔርተኛ ነኝ በማለቴ ብቻ የሚደነግጥ ሰው አለ። የትግራይ ብሔርተኛ ሆነ ከሌሎች ጋር ለመኖር ፈቃደኛ ከሆንክ በክልልህ የሌሎች ብሔር ተወላጆች አንተ ወይም የትግራይ ብሔርተኝነት በመታቀነቀንበት ኤሪያ ሌሎችም መብት እንዳላቸው መረዳት የጋራ በሆነው ጉዳይ ላይ ደግሞ ድርሻን ተገቢ ድርሻን ማግኘት ሌሎችም እንደዛ አይነት ድርሻ እንዳላቸው ማመን ይሄ ራሱ አንድ ሰው ብሔርተኛ ነኝ የሚል የአንድ ብሔር ተወላጅ ሊያቀርበው የሚችል ነው። ብሔርተኛ ስትለው ግን ብሔርተኛ የሆነ ለዚች ሀገር ብሔርተኝነት ነው አደጋ ካልከው ትንሽ ይከብዳል። ምናልባት ራዲካል ናሽናሊዝም ልንለው እንችላለን።
የብሔር አክራሪነት ልንለው እንችላለን። ነው መሰረቱ እንዳልከው ብሔርተኝነት በራሱ እንዳለው በራሱ ብቻውን ችግር አይደለም ብሎ አቶ ልደቱ የሚያስቀምጣል ገጽ 14 ላይ እናንተ የምትለውን በራሱ ብቻውን ግን ምንድነው አንድ ያስቀመጠው በኋላ ምናልባት ወደ እያንዳንዱ ነጥብ ስንመጣ እንሄድበታለን እንዳልኩት አሁን ኦቨርቪው እንድሰጠን ነው የአንድ ሰው የብሔር ጥያቄዎች መብት እኩልነትና የመሳሰሉት ነገሮች እንዲከበሩ ማድረግና ብሔርተኝነት ይለያያሉ ብሎ ነው እሱ የሚያስቀምጠው የብሔር መብት እንዲከበር ማድረግና ብሔርተኝነት ይለያያሉ ሶስተኛ ከጀመርንበት ደግሞ ራዲካል ብለን ካስቀመጥነው ኳሊፋየር ይለያያሉ ብሎ ነው እሱ የሚያስቀምጡና አንተ እንዴት ነው የምታየው ለመብት መታገል ለዛ ማረጋገጫ ለዛ ነጸብራቅ የሆነን ነገር ታያለ ጽሁፎቹ ላይ ወደ የትኛው ያመራ እንደሆነ ብሔርተኛ ተብሎ እንዳደጋ የተቀመጠው የትኛው ነው የሚለው ማየት አይ ቲንክ የሚያስችል ነገሮች አለው ለምሳሌ መግቢያው ላይ ኢንፋክት የኢህአዴግ ችግሮች ምንድናቸው በየአራት ቀድም ያስቀመጥኳቸው እነዛ ችግሮች ከማስተካከል ይልቅ ብሔር ነው ችግር ያመጣብን በዚህ ሀገር የሚሉ አካላት ለማስደሰት የጠቅላይ ሚኒስትር አብይ የመጀመሪያ ጅማሮ ጉዞ እንደዛ አይነት አዝማሚያ ስለነበረው ብዙ የኢትዮጵያ ብሔርተኛ ነኝ የሚል ከዛ ስር ያሉ ብሔሮች ዙሪያ በብሔርተኝነት የተሰለፈ አካል ተሸንፋችኋል የሚል መልእክት ወደ ማሳለፍ ነው የገባው እና ብዙ ጊዜ እንደመነሻ ተስፋ ነበረ ብሎ ሲንደረደር እውን ተስፋ ነበረ ትክክለኛ መንገድ ስለያዝን ነው ያኔ ድጋፉ ራሱ ልክ ነበረ ወይስ እነዚህ ብሔርተኞችን ጠራርጎ የሚያጠፋልን መሪ መጣልን ነው የተባለው ያኔ ስለዚህ የኢትዮጵያ ጽንፈኛ ብሔርተኛው ወይም ደግሞ እንደ ኢንተርቼንጀብሊ የሚውለው የአማራ ብሔርተኝነት ነው ከኢትዮጵያ ብሔርተኝነት ጋር የአማራ ብሔርተኛው በባዕዴን በኩልም የተሰለፈው ከኦህዴድ ጋር ኦሮማራ መስርቶ ድግስ ላይ የነበረው ማለት ነው ወይም ከነዛ ውጭ ሆኖ በአማራነት የሚንቀሳቀስ ደግሞ አሁን ትክክለኛ መሪ ያገኘን ሙሴ አሻጋሪ ኢንክሉዲንግ ጀነራል አሳምነው ነፍሱን ይማረውና በባህር ዳር ስቴዲየም ተገኝቶ እኔ በቃ ሙሴ ነው ለኔ ያለበት ማለት ነው ግን በኋላ ላይ ሰዎች ደግሞ ያንን ንግግር ከምንድነው ያነጻጸሩት አብይ አህመድ እና አንባቸውን ራሱን አሳምነው ጽጌን ያስወገደበት መንገድ ነው በንጽጽር አሁን ያስቀመጡ ያሉት አታሎናል በሚል ማለት ነው ሰው ምን ልፈልጌ ነው ኢቭን እንደ መንደርደሪያ የቀረበው ብዙ ሰዎች ተስፋ አድርገው ነበር ኢትዮጵያዊነት ሲሰበክ እንደዚህ ብሔርተኝነት በቃ በኢትዮጵያ መከፋፈል አይኖርም ኢቭን ጠቅላይ ሚኒስትሩ ያኔ ብቻ አይደለም በኋላ ላይም ሰው የራቀ መሆነ ሲያውቅ ለማቅረብ ምን ይጠቀም ነበር ህገ መንግስቱ ህዝቦች ይለናል እኛ ግን ህዝብ ነን ህዝቦች የሚባል አፍሪካ ውስጥ የገሌ ህዝብ ብለን ሰበሰው እንጂ በኢትዮጵያ አንድ ህዝብ ነው ያለው ብሎ የተናገረበት ሁኔታ አለ ህገ መንግስትን አሻሽላሉ እንደዚህ አይነት ነገሮች ኢንተርቴይን ያደረጉበት ሁኔታ ኢትዮጵያውያን ያኔ በመደገፍ ዙሪያ የተሰለፉት ጽሁፉ እንደ መግቢያ እንደ ተስፋ ብዙ ሰዎች ያኔ ተስፋ ኢንፋክት አቶ ልደቱ በዚህ ጽሁፉ ብቻ አይደለም በተለያዩ ጽሁፎቹ መጀመሪያ ላይ ጥሩ ነገር ይመጣል ወደ ሀገሪቱ ተብሎ ተስፋ ተጥሎ ነበር የሚል ነገር እንደ መንደርደሪያ እሱ ብቻ ሳይሆን ሌሎችም ይጠቀማሉ ሌላው አቶ ልደቱ ግን በጣም ጥሩ ብዬ የወሰድኩት የኢህአዴግ ተቀጽላ ነው ብልጽግና ብሎ ኢህአዴግም በዚህ ረገድ ብልጽግና ናሳ አምጥቶ በመስጠት እስከነ መሪው ማለት ነው ያደረሰብን በደል አለ በሚለው እኔ ሙሉ በሙሉ ስማማለሁ ልክ ነው እዛ ላይ ያ ምትል ከሆነ በነገራችን ላይ አብይን መደግፍበት ምን ምክንያት የለም from day one ማለት ነው ኢህአዴጎች አብይን እንደ መሪ አምጥተው ሰጥተውን በዛም ረገድ አሁንም ጭምር የ27 ዓመቱና ኢህአዴግን ጭምር ከመውቀስ ወደ ኋላ እንልምትል ከሆነ የአብይ ከመጀመሪያው ጀምሮ መንደርደሪያው ላይ የነበረው ነገር ስተት እንደነበረ ማስቀመጥ ያስፈልጋል ካልሆነ ተስፋ ተጥሎ ነበር ለውጥ ይመጣል ተብሎ ነበር ኢትዮጵያ ወደ አንድ የማምጣት እድል ነበር የሚባሉት ነገሮች እኔ አልስማማባቸውም ለማለት ፈልጌ ነው አጠቃላይ ግን ጽሁፉ እንደ እንትን ካየነው በተለይ አሁን አገሪቱ ያለችበት ችግር በሚገባ የገለጸ ጽሁፍ ነው ምንም ጥያቄ የለውም አነሰ ብለህ ልጨምርበት ካልሆነ በስተቀር ያላካተተው ያላየው ነገር የለም አሁን ምጽአት ነው ተብሎ በቁጥር 1 የተቀመጠው ለምሳሌ እያንዳንዱን በዝርዝር መጣበታለን ስለዚህ አጠቃላይ ለማየት ያክል ከተወሰኑ ነጥቦች በስተቀር ጽሁፉ እጅግ የተሟላ ጽሁፍ ነው ሁሉም ዋና ተዋናይ በአገሪቱ ፖለቲካ የሚባለው አካላት የችግር ምንጭ ተብሎ የተጠቀሱትም ወደ መፍትሄው እንዲቀርቡም ጥሪ የቀረበላቸው አካላት በሚገባ አስቀምጧል ከዛ በላይ ደግሞ
አሁን ሀገሪቱ ካለችበት ሁኔታ አንፃር አማራጭ የሆነ ነገር አለመቅረቡና ህብረተሰቡ ተስፋ የሚሰጠው ነገር ዓለም አቀፉ ማህበረሰብም ተስፋ ሊሆን የሚችል አማራጭ የሚሆን ነገር አለመቅረቡ ስርዓቱም አንዱ እንትን እንዲል ምንድነው የሚባለው እንዲደነደን ነው የሚባለው ምንም አይመጣም በቃ ሀገሪቷ እንደሆነች ወይ እኔ ነኝ ካልሆነ ጠፋለች የሚል ነገር የሀገሪቷንም ችግር በሚገባ አስቀምጦ መፍትሄ የሚጠቆም በመሆኑ አይ ቲንክ አይን ከፋች ነው ብዬ ነው የምወስደው። ጥሩ አመሰግናለሁ። የምትስማማበትና የማትስማማበት ቅድም ኦልሬዲ ነካክታል ግን አርቲኩሌት አድርጋ 1 2 3 ብለ ምን መለስበታል ሁለተኛ ዙር ጀማል አንተም ጽሁፉን በአጠቃላይ እንዴት አየኸው ኦቨርቪው ኦቨርኦል ከዛ በኋላ በምን የምትስማማበት የማትስማማበት ይጨመር ይቀነስ የሚለውን ሁለተኛ ዙር ላይ እንመጣበታለንና እስቲ ጽሁፉን በአጠቃላይ እንዴት አየኸው? ሚዩት ሆነሃል እኮ እሺ ቀጥል አሁን ይሰማል አመሰግናለሁ አንተንም ተመልካቾችህንም እንግዶቹንም አመሰግናለሁ እኔ ጽሁፉን ያው ባለኝ ሙስኒ አማርኛ ችሎታ አንብቤዋለሁ አንዳንድ መጀመሪያ ግን ስለ ጽሁፉ ከማለፌ በፊት ሊደቱን አዳንቀዋለሁ ያንን መግለጽ ፈልጋለሁ መጀመሪያ የሚያራምዳቸው ሐሳቦች የማንስማማባቸው ነገሮች ቢኖሩ ለረጅም ጊዜ የታገለበት ሐሳብ ሆኖ የተገኘ ሰው ጥሩ ጸሐፊ ጥሩ ኦራተር አቋሙን ይዞ የሚቆይ ሰው ነው አብዛኞቹ ፖለቲከኛና አክቲቪስቶች ባበዱበት ሰዓት ተረጋግቶ ጸንቶ የሚያምንበት ሐሳብ ይዞ የቆየ ግለሰብ ነውና በጣም በዚህ በኩል ያለኝን አድናቆት መግለጽ ፈልጋለሁ ከዚህ ባሻገር እንግዲህ ወደ ጽሁፉ አብዛኛው ነው አሁን አጥቷሉላ ያነሱትን ስማማበታለሁ እነሱን እንደገና መልሼ መድገም አልፈልግም ግን ጽሁፉን አጠቃላይ ስመለከተው ይሄኛው ስለ ሽግግር የተባለው ዶክመንት መነሻ ሐሳብ ሆኖ እንግዲህ የቀረበው የመጀመሪያው ነው ስለዚህ በኔ አመለካከት በመጀመሪያው ላይ የተወሰነ ነገር ሳንል በሁለተኛው ላይ ሐሳብ ማቅረቡ ትንሽ አስቸጋሪ ነው የሚሆነው ምክንያቱም በመጀመሪያው ላይ ምን ወያየው ራሱ ዛሬ በዚህ ፓርት የመጀመሪያ ምልህ ረጅሙን ጽሁፍ የ44 ገጽ አካባቢ የሆነው ጽሁፍ ማለት ነው በትክክል ያንን ጽሁፍ ስመለከት እኔ የታዘብኩት ነገር አቶ ልደቱ እንግዲህ በአብዛኞቹ ፖለቲከኞችን በተለይ የፖለቲካ አስተላለፍን በሚያይበት ወቅት ግትርነት በተለይ ሐሳብ ያለ መለወጥ በተለይ እዛ ላይ የቲፒኤልኤፍን በደንብ ወቅሶታል ሌሎቹም ጽንፍ ያዙና መቀራረብ የቸገራቸው ሰዎች መሆናቸውን በደንብ አድርጎ ነው የሚገልጸው ጽሁፉን እኔ ስመለከት በተለይ ኤክስፔክቴሽን የነበረው የልደቱ ሐሳብና አመለካከት በተለይ አሁን ያለውን የፌደራል ስትራክቸሩ ላይ ያለው አቋሙ የሚታወቅ ነው ረጅም ጊዜ የቆየ ነው ያንን አቋም ደግፈው የሚኖሩ በተለይ በዚህ በብሔር ካታጎሪ ተብሎ የተመደቡ ሰዎችም አሉ ወይም ፖለቲከኞች አሉ ድርጅቶች አሉ ማንኛውም ሽግግርም ይሁን ሌላ የዚህን ሀገር ዕጣ ፋንታ በምንወስንበት ወቅት ጉልህ ድርሻ እንደሚጫወቱ ምንም ጥርጥር የለውም ስለዚህ አሁን የቸገረን ሁሉም ሰው የራሱን ምሽግ ይዞ ወደ ሌላኛው የሚቀርብ አስታራቂ ሐሳብ የማቅረብ ችግር እንደገጠመው ይታወቃል ስለዚህ እኔ ይሄን ጽሁፍ ሳነሳ ኤክስፔክት ያደረኩት እንግዲህ የልደቱን አቋም ምን እንደሚመስል በሽግግርም ይሁን በሌላ ምን እንደሆነ ለማወቅ ምንም አዲስ ነገር ፍለጋ አልነበረም እዛ ላይ ምክንያቱም አቋማቸውን አውቃለሁ
ግን ምናልባት ሽግግር ስለተባለ አዲስ እንደ አንድ የአንድነት ኃይል እኛ ኦፈር የምናደርገው ይሄን አዲስ ነጥቦች አሉን የሚል እና በዚህ በሽግግር ዶክመንት የተባለውም በረጅሙም ጽሁፍ አገኛለሁ ብዬ አስቤ ነበር። ያለመታደል ሆኖ እኔ በበኩሌ ያለኝ ግምገማ ተመሳሳይ የዚች ሀገር from A to Z መሰረቱ የብሔር አስተሳሰብ መዋቅራዊ ሆኖ በህግ ተደንግጎ ኢትዮጵያ ውስጥ ሰዎች መተዳደራቸው እንደሆነ መነሻው ሌሎች እንደ አባሪ ሆኖ የቀረቡ ሀሳቦች አሉ። ግን ቤዚክ ፒላር ሆኖ እንደ ክሪቲክ ሆኖ የቀረበው ሀሳብ እዛ ላይ ከብሔር ጋር የተያዙ ጉዳዮች እንደሆኑ ያንን መሰረት አድርገህ ደግሞ የሽግግር ዶክመንት ሲሰራ አሁንም ሽግግር ዶክመንቱ ላይ ሪፍሌክት የሚደረገው ወይ የሚታየው ከሞላ ጎደል ያን ነው። ስለዚህ እኔ አሁን እርግጠኛ ነኝ ይሄ ውይይት ካለቀ በኋላ እሳቸውም ይቀርባሉ ብዬ አስባለሁ። ስለዚህ እዚህ ባለኝ አጋጣሚ በተለይ የኦሮሚያ አሉ ድርጅቶችን በሚተችበት ወቅት ያነሳው ሀሳብ አለ። የሀሳብ ደግሞ ምንድነው የሚለው ይሄኛው የኦሮሚያ ድርጅቶችን ሊበል እንጂ ሌሎቹንም ይመለከታል ብሎ ነበር፣ የብሔር ድርጅቶችን ማለት ነው። ስለዚህ እኔ አሁን እንደ አንድ ከምስራቅ እንዳልኩ ያው የጅጅጋ ነዋሪና ከዛ ባሻገር ያለ ሰው እሳቸው እንዲመለከቱ ብዬ የማስቀምጣት የመጀመሪያዋ ጥያቄ አንድ ሰው እኔ አሁን ልደቱ የዘር ነገር ይነካከዋል ብዬ አላሰብም። ማለት ለአማራ ስለሆንኩ የነከለ ብሔር ስለሆንኩ ይጠቅማል ለብሔር ይጠቅማል ብዬ አንድ ዶክመንት ይጽፋሉ ብዬ አላሰብም። ግን መታወቅ ያለበት ማንም በትምህርትም ይሁን በፖለቲካ አንድ ሰው ባስተዳደጉ ይሁን በሚያራምደው የፖለቲካ ርዕዮትም ሊሆን ይችላል በተለያዩ ምክንያቶች ሳያውቀው ትሪክል ዳውን የሚያደርጉ በጽሁፎቹም በአመለካከቶቹም የሚታዩ ድክመቶች ሁሌ ይታያል። ስለዚህ አሁን ለምሳሌ በሪሰርች ደረጃ ያሉ ሰዎች ይሄን ነገር እንዲያጠሩለት ለሰዎች ይልካሉ፣ እንዲታይላቸው ይፈልጋሉ። ምንም እነሱ የአካባቢ ሁኔታ እዚህ ጽሁፍ ላይ ሪፍሌክት መደረግ አለበት ብሎ ባያስቡም ያ አስተዳደጋቸው ያደጉበት አካባቢ ያደገበት ባህል እዛ ላይ ሪፍሌክት የሚያደርግባቸው አጋጣሚዎች ይፈጠራሉ። ስለዚህ አሁን አብዛኛው በተለይ አዲስ አበባ ቤዝድ የሆኑ የሰሜን ፖለቲከኞች እንላቸዋለሁ ብዙ ጊዜ እነሱ የአንድነት ኃይልም ሌላም ሊሉ ይችላሉ። ግን እስቲ in your lifetime ለምሳሌ በፖለቲካ ውስጥ በነበርክበት ወቅት ከሶማሌ ክልል ህዝብ ጋር ወይም ፖለቲከኞች ጋር ተገናኝተህ እዚህ ህገ መንግስት ላይ እዚህ ብሔር ምናምን የምትላቸውን ኢትዮጵያን ያፈርሳል እያልክ ያለውን ነገር እንችክ ብሎ ያዙት ምክንያት ምንድነው? የነሱ አመለካከት? ከአፋሮች ጋር ፖለቲከኞች አሉ አማርኛ በደንብ አድርገው አቀላጥፎ የሚናገሩ ይሄን ዶክመንት በምታዘጋጅበት ወቅት ወይም ሌሎች ጽሁፎችን በምትጽፍበት ወቅት የነሱ ቪው ምን እንደሆነ አይተሃል ወይ? ደቡብ ጋር ስትሄድ ምንድነው ቤኒሻንጉል ጋር እንደውም አማራ ክልል አጠገብ ያለ ነው በጣም ብቃት ያላቸው ፖለቲከኞች አሉ ይሄንን የሚደግፉ። ሁሉም ነገር ኦሮሞ፣ አማራ፣ ትግሬ ሳይሆን ሌሎች አሁን ያለውን ፌደራል ስትራክቸር ኦፍ ኮርስ ችግሮች አሉበት። በተለይ በየክልሉ የተመደቡ ወይም የተከለሉ ማይኖሪቲዎች ሌሎች ቋንቋዎች ከማስተናገድ አንፃር ብዙ ችግሮች አሉበት። ግን ማይኖሪቲዎችን ብቻ ሳይሆን የክልሉ ባለቤት ናቸው የተባሉ ብሔሮች ራሱ ጥሩ የመብት ተጠቃሚ እንኳን ያልሆኑበት ሁኔታዎች ተከስቶ እንደዛም ሆኖ እስካሁን ድረስ ክልል አልጠቀመኝም ይሄኛውን የፌደራል አደረጃጀት ምናልባት የብሔር ፖለቲካ ነው ብሎ ዝም ብሎ ለፖለቲካል ኮንሰምፕሽን የሚናገሩ ሰዎች አሉ። ግን እስካሁን ድረስ እኛ ክልልነት አያስፈልገንም ብለው ጥያቄ ያነሱ ከአማራ ክልል ለምሳሌ
ብዙ የአንድነት ኃይልን ይደግፋሉ የሚባሉ እርሾዎች አሉ። ግን እስካሁን ድረስ ተነስተው የአማራ ክልል ይስፋልኝ ሲሉ ሰማለሁ፣ ግን ይፍረስልኝ ሲሉ ሰምቼ አላውቅም። እና ለማለት የፈለኩት ከነዚህ ሰዎች ጋር ተወያይተሃል ወይ? ኮምፕሮማይዝ የሆነ ሐሳብ አስታራቂ የሆነ ሐሳብ ለማቅረብ ምክንያቱም የሽግግር ዶክመንቶችን ለማዘጋጀት የራስን ማኒፌስቶ መጻፍ ማለት አይደለም፣ የሌሎችንም ሐሳብ ማካተትን ስለሚጠይቅ ማለት ነው። ስለዚህ እኔ ጋር ያለው እና የታዘብኩት ነገር በአንድ ሐሳብ ላይ ግትር ብሎ መቅረቱ የነዚህ ብሔር ድርጅቶች ብቻ ሳይሆን ወይንም የአንድነት ኃይሉ ሳይሆን እሳቸውም ጽሁፉ ላይ ያዘጋጁት አቶ ልደቱም ላይ ይታያል ብዬ አስባለሁ። ስለዚህ ለወደፊት እስቲ ይሄኛውን ቢያዩትና የሌሎቹን ብሔሮችንም ሐሳብ የሌሎች ፖለቲከኞችንም ሐሳብ ያካትቱ። ሁለተኛ እና ዛሬ የታዘብኩት ነገር ምናልባት ጀምስ ከዛ በፊት ጥሩ ነው። መጀመሪያ መግቢያ ላይ ምን ይላል አንተው ራሱ ያነሳው ላይ አቶ ልደቱ ይሄ ስለሚገባኝ ትኩረታችንን በመጣጥፉ ጸሐፊ ላይ ሳይሆን በጽሁፉ ውስጥ ባለው የጋራ አጀንዳ ይዘት በዚህ ጽሁፍ ውስጥ የቀረበው ላይ በማድረግ እንዲገመገም ከወዲሁ ጥሪ ያቀርባሉ ይላል። መጀመሪያ ላይም ሰው ግለሰቡን አውጥቶ እንደም እንዳልከውና አሁን ቢሆን ግለሰቡ ሳይሆን እንደኔ አሁን ለምሳሌ አሁን በቅድም እኔም እንደመነሻ ያነጣሁት ነገር የኦሮሚያን ሐሳብ ለኦሮሚያ ብቻ ሳይሆን ለኛን ማሻገሩ የተሰጠ ነገር ነው እና እሳቸውም ላይ ድክመቱ ታይቷል። ከዚህ ቀጥሎ ይሄ ዶክመንት ምናልባት ማሻሻያ ሊያደርጉበት ይችላሉ ብዬ ስለማስብ ይሄኛውን በግላቸው ይሄ ችግር አለባቸው ለማለት ሳይሆን ማለት ፐርሰናሊ ለማጥቃት ሳይሆን ወደፊት ጽሁፉንም ለማሻሻል ይሁን ወይንም ሌሎች መንገዶች ላይ የሚያንጸባርቃቸው ሐሳቦች አሁን ያቀረቡት አስታራቂ ናቸው፣ ለኔ ለዚህ ሀገር ይበጃሉ ብዬ አስባለሁ ብሎ ያቀረበው ዶክመንት ስለሆነ እስቲ የሌሎቹንም ምንም ቢያዳምጣቸው የሚል ሐሳብ ስላለኝ ነው። ይሄ አንደኛው ነው። ሌላኛው ኢትዮጵያ ውስጥ ያሉ ችግሮች ከ1960ዎቹ ጀምሮ ይመስለኛል የተሰጠው ዲቪዥን አለ ማለት አንደኛው አንድነት ሁሉንም አካታች የሆነ አደረጃጀት፣ ሌላኛው ደግሞ በየአካባቢው የሆነ አደረጃጀት ግን ከሞላ ጎደል የብሔር አንደርቶን ያላቸው ክፍፍል ነው የምንጠቀመው። ስለዚህ የአንድነት ጎራ ነህ ወይንም የብሔር ጎራ ተብሎ ነው ሰዎች እየተከፋፈሉ ያሉት እና እዛ ላይ ሌሎች ክፍፍሎች የሉም ወይ? ለምሳሌ አቶ ልደቱ እዚህ ላይ ፎልስ ትርክት ናቸው ብሎ የብሔር ጭቆና የሚል ነገር አንስተዋል። በኔ በኩል የጨቆነ ብሔር አለ የሚለው ላይ ሪዘርቬሽን አለኝ፣ ግን የተጨቆነ ብሔሮችማ አሉ እንደዛ ብዬ ነው የማሰበው። ሆን ተብሎ አንድ ብሔር ተደራጅቶ ሌላኛው ጋር እንሂድና እንጨቁም ብዬ አሁን ዛሬ የትግራይ ወይም የጎጃም ህዝብ ላይ ወቀሳ ባቀርብበት ግን ትክክል አይመስለኝም። እዛ ላይ አሁን ችግር አለው ብዬ የማስበው ነገር በኢትዮጵያ ውስጥ የተደረገው ወይንም የተከሰተው ችግር የብሔር ጭቆና ብቻ ነው የሚለውም ነገር ላይ ችግር አለብኝ። ምክንያቱም ገባሪን ለምሳሌ የገባር ስርዓትን እንደ ጭቆና እንደ ብሔር ጭቆና ተብሎ ማየት ልክ አይደለም ብዬ ነው ማስበው። በኢትዮጵያ ውስጥ ስሌቨሪ ፕራክቲስ ተደርገዋል። የብሔር ጭቆና ነው ወይስ የሃይማኖት መገለል ወይም ዲስክሪሚኔሽኖች ተሰርተዋል? እሱ የብሔር ጭቆና ነው ወይ? እነሱ ነገሮችስ መታየት የለባቸውም ወይ? ምክንያቱም የምናረቃቸው ህጎች በዚህ ታሪክ ላይ የተመሰረቱ ስለሚሆኑ ነው። ሌላኛው ችግራችን በሙሉ 1960 አካባቢ ነው የጀመረው የሚል መነሻ አለው በዶክመንቶቹ ላይ እንደማየው ከሆነ ያኔ የማርክሲስት ሌኒኒስት ሐሳብ ሰዎች ስለተከተሉ በተለይ ሪቮሉሽነሪ የሆኑ እርምጃዎች ናቸው ችግሩን ያመጣው። ያኔ ኢቮሉሽን ብንከተል
ሊበራል የሆነ አሰራር ብንከተል ኖሮ ይሄ ሁሉም ባልመጣ የሚል ነገር ነበር። እሱም ላይ የራሱ የሆነ ችግር አለው። በዶክመንቶቹም ላይ በሽግግሩም ላይ በብዙ መልኩ አሁን የጻፋቸውን ዶክመንቶች ላይ ኋላ ተንጸባርቋል ማለት ነው ያቺ ሐሳብ ማለት ነው። ምክንያቱም እኔ 1960 ላይ የተከሰተው የነበረው ችግር ሊበራሊዝምን በመከተል ወይም ኢቮሉሽንን በመከተል ብቻ የምትፈታው ነገር አልነበረም። የግድ ስር ነቀል የሆነ ሪቮሉሽን ያስፈልገው ነበር። በወቅቱ 70% of the country's land በቁጥጥሩ ስር ያደረገውን ኃይል ቀስ በቀስ አስተካክላለሁ የሚባለው ነገር ይሰራል ብዬ አላስበው። ሁለተኛ የሃይማኖት ድርሻ መንግስታዊ ሃይማኖት ድርሻ ቀስ በቀስ አርማለሁ ሊበራል የሆነ አሰራር ተከትዬ የሚለው ነገር ያስኬዳል ብዬ አላስብም። ስለዚህ የሆነ አደገ ማለት ከባድ ሰርጂካል እርምጃ ያስፈልግ ነበር ብዬ አስባለሁ። ከዛ ቀጥሎ ግን ነገሮቹ የተበላሹት ሊበራል ወይንም የማርክሲስት ስርዓት ሁለቱም ባዕድ የሆኑ ሐሳቦች አወዳድረን አንዱ ወይንም ይሄኛው ይሻላል ብለን መሄዳችን ሳይሆን የፖለቲከኞች የስልጣን ፍላጎትም የራሱ የሆነ ችግርን አስከትለዋል። ባዕድ የነበረው እርግጥ ሊበራል ወይንም ይሄ ኮሚኒስት አሰራር መከታላችን ብቻ ሳይሆን የንጉሱ ስርዓትም ህግ አርቅቆ ህገ መንግስት አርቅቆ የአሲሚሌሽን ፖሊሲ የፍሬንች ፖሊሲን እዛ ላይ ኢምፖዝ ማድረግ መሞከሩ ራሱ የራሱ የሆነ ችግርን አስከትሏል። ለምሳሌ የኤርትራ ችግር ወይንም ብጥብጥ ያ ፖሊሲ ከባድ ከፍተኛ የሆነ ኮንትሪቢዩሽን ነበረው። ስለዚህ ሁሉም ባዕድ የሆነ ንጉሱን ጨምሮ ሲከተሉት የነበሩና አገረ ግንባታውን እሰራበታለሁ ብሎ ሲሰሩ የነበረው ፖሊሲዎች ተውሰው ያመጡት ከሞላ ጎደል ግን ስልጣኔን ያጠናክርልኛል ብሎ ያሰቧቸው ኢትዮጵያ ህዝብን ግን በተለያየ መልኩ ያጫረሰ ሐሳቦች ነበሩ ብዬ ነው እኔ ማስበውና በዚህ ላይ ማርክሲስት ሌኒኒስት ተከትለን ስር ነቀል የሆኑ እርምጃዎች መወሰዳቸው ብቻውን እንደ አንድ ጥፋት ተደርጎ መቅረቡንም የራሱ የሆነ ድክመት ሆኖ አይቼዋለሁ። በሽግግር ህጉም ላይ ተመልክቷል። ምክንያቱም ከዛ መነሻ በማድረግ ነው ብሔርን እንደ ትልቁ የዚች ሀገር ችግር እንደ አደጋ ተደርጎ የተቀመጠው ብዬ ነው የማስበውና ጨርሻለሁ በበኩሌ። እሺ እናመሰግናለን ጀማል። ዝርዝር ነጥቦች አሉ መጨረሻ ላይ አሁን ከዚህ ቀጥለን የምንሄድበትና እንግዲህ ይሄንን ይዘ ምኑን ያህል ተስማማለህ አትስማማም የሚለው 19 ነጥቦች ስለተዘረዘሩ ከዛ ውስጥ ተጠይቃችኋለሁ እያንዳንዳችሁን እዛ ላይ ሪፍሌክት እናደርጋለን። ይሄኛው ኦቨርቪው ብቻ ባጭሩ በ5 ደቂቃ ከ10 ደቂቃ ባልበለጥ እንደሰጡን ነው። ወደ ዶክተር ይርጋ ሊዳውን ዶክተር ይርጋ እንዴት አየው በአጠቃላይ ዶክመንቱን ማቋጫ የሚለውን ዶክመንት? ለኛ አድናቆት መግለጽ ፈልጋለሁ። ብዙ ጊዜ ስንናገር ሐሳብ ስናቀርብ ከሆነ ቦታ ላይ ቆመን ነው የምንናገረው። ማለቴ የእግዚአብሔር አይነት ኃይልና ስጦታ የለንም። ለሁሉም ሰዎች የሚስማማ ነገር መናገር አይቻልም። እንደምንመጣበት ቦታ እንደተማርነው እንደሰማነው ነገር ሐሳባችንን በዛ መንገድ የተቃኘ ይሆናልና በእውነት እኔ የምናገረው እኔ በተረዳኝ እና በማቀው ልክ ነው። የማንንም ሐሳብ በተደራየ የማንንም ድርጅት ወይ የማንንም ብሔር ድምጽ በመወከል ነው የምናገረው በማለት ሳይሆን የራሴን ድምጽ ነው የምናገረው። ያ ማለት ደግሞ የራሴ ማንነት የለኝም ማለት አይደለም። እኔ አማራ ነኝ፣ ኢትዮጵያዊ አማራ ነኝ። እንደዛም በመሆኔ ብዙዎቹ ሐሳቦቼ ከዛ ጋር የተቃኙ እንደሚሆኑ ገምታለሁ። ከዛ በተጨማሪ ግን ከዚህ የአገራችን ውስጥ ካለው የብሔርና የተለያዩ የፖለቲካ ጎራዎች ውስጥ ወጥቶ ቅድም ያልኩት ልክ እንደ እግዚአብሔር ሁሉንም በኩልነት በማየት ለማቀራረብ የሚያስችል አይነት ሐሳብ ማቅረብ ከዚህ በላይ አቶ ልደቱ ካቀረበው በላይ ይቻላል ብሎ ማሰብ ብዙም አይቻልም።
ምክንያቱም የገባንበት የፖለቲካ ውጥረት በጣም በተለያየ መንገድ እንድንሄድ የሚያደርግ ስለሆነ በደም ግምት የምንጣላው አንዱ መሰረታዊ የሆነው ብሔር ማለት ምን ማለት ነው አገር ምንድነው ፖለቲካዊ መንግስትና ስርዓት እንዴት ይመሰረታል በሚሉት ላይ የጠራ አስተሳሰብ ወይ ጋር አስተሳሰብ የሌለን ስለሆነ በዚህ ማዕከል ውስጥ ያለን ማህበረሰብ አንድ ሊያደርግና ሊያሰባስብ የሚችል ሐሳብ በማቅረብ ደረጃ እስከዚህ ርቀት መሄዳቸው በጣም የሚደነቅ ነው ታላቅ አክብሮት ነው ያለኝ ከዛ አንፃር ስለዚህ ከዛ አንፃር ጽሁፉን ሳነበው ያሉትን ሐሳቦች ሳይ ብዙዎቹ መልካም ሐሳቦች ናቸው በአገራችን ያለውን ችግር ይተነትናል ችግሩን በመተንተን ብቻ ሳይሆን ደግሞ ሂስ ለመስጠት ይሞክራል በዚህ ጊዜ አማራን ሲተች ወይም ደግሞ ትግሬን ሲተች ወይም ደግሞ ኦሮሞን ሲተች ወዘተ የዚህ ነው የዛ ነው ሳይባል ሁሉንም ሚዛናዊ ብሎ በሚያስበው በራሱ መንገድ ለመናገር መቻል ከባድ ቦታና ፈታኝ እንደሆነ ይገባኛል እና የተቀመጡትን በርካታ ችግሮች ወይም ደግሞ መፍትሄዎች ብዙዎቹን ወስዳቸዋለሁ ግን በርካታዎቹ ላይ የተወሰነ የሚያጥሩ ነገሮች አሉ አሁን እኔ ቅድም እንዳልኩት በተለይ በአማራ ማህበረሰብ ውስጥ ባሉት አሁን የህዝቡ ካለበት ሁኔታ አንፃር ሳያቸው ብዙዎቹ ሐሳቦች አሁን ያለበትን የህዝቡን ችግር በተወሰነ ደረጃም ቢሆን አቃለው ወደሚባለው የፖለቲካ ሂደት ውስጥ ለማስገባት ጠንካራ የሆነ ፋይዳ አላቸው ብያል ገምትም አንዳንዶች ያም ሆኖ ግን እስከ ግማሽም የመጡትን በርካታዎቹን ሐሳቦች አደንቃለሁ ወደ ኋላም አንዳንዶቹን ለመናገር ሞክራለሁ ነገር ግን ቅድም የተናገሩት ባልደረቦቼ ከተናገሩት አንፃርም ትንሽ ለማድረግ በሁለት ነጥቦች ላይ ለመናገር ሞክራለሁ አንደኛው በጽሁፍ ውስጥ የቀረበው አንዱና ትልቁ ችግር የሀገሪቱ የችግር ምንጭ ምንድነው ሲባል ፖለቲካውንና በተለይም ደግሞ የአብይ አህመድ አስተዳደርን ወይም ብልጽግናን እንደ ዋና ቁልፍ ምክንያት ይወስዳል እና እኔ የዛ አይነት ፍረጃ በቂ ሆኖ አላገኘሁት የኢትዮጵያ የፖለቲካ ትልቁ ችግር አሁን ባለው ሁኔታ ከአንድ ግለሰብና ከመዋቅር አልፎ በርካታ የሆኑ ውስጣዊ ምክንያቶች ያሉት ሆኗል በተለይ ኋላ ላይ የምንመጣበት የብሔርተኝነት ችግር ይሄንንም የበለጠ ያባባሰው ይመስለኛል በኔ ግምት የችግሩን ምንጭ ከአንድ ግለሰብ ጋር ለምሳሌ ከጠቅላይ ሚኒስትሩ የአመራር ድክመት ጋር ወይም ደግሞ ከብልጽግና ፓርቲ ችግር ጋር አያይዘን የምናየው ከሆነ በእነዚህ ጀርባ በኩል ያለውን በርካታ መዋቅር ብዙዎቻችንም አፍራሽና ችግር ፈጣሪ በሆነ መንገድ የምንሳተፍበትን አፍራሽ የሆኑ ድርጊቶች የመከለል አዝማሚያ ሊኖረው ይችላል በየፈራል አንዳንዴ ጠቅላይ ሚኒስትሩን እንደተባለው ከስልጣን አንስተን የተወሰነ ግሩፕን አሁን ባሉት በተፈረጁት የፖለቲካ ኃይሎች ውስጥ ካሉት አንዱን ወደ መድረክ ብናመጣና ስልጣን ላይ ብናስቀምጣቸው የሚያስማማንና መሰረታዊ የሆነ ለውጥ የሚያመጣ ስርዓት የመፍጠር እድላችንን እጠራጠራለሁ ይሄንን የምልበት ምክንያት ያለው ስርዓት ይሻላል ወይም ደግሞ ጥሩ ናቸው ለማለት ሳይሆን የችግሩን ጥልቀት ከግለሰብ ችሎታ ከፖለቲካ አንድ የፖለቲካ ድርጅት አወቃቀር ጋር ብቻ ሳይሆን በአጠቃላይ በየብዙ የህብረተሰብ ክፍል ውስጥ የገባውን አስተሳሰብ የፖለቲካ አስተሳሰብ ከፖለቲካ አስተሳሰብ አልፎ ደግሞ የኢኮኖሚ መዋቅርና የኢኮኖሚ ቦታ ከዚያም አልፎ ደግሞ አሁን ያለውን ስርዓት የኢኮኖሚ ወይም ደግሞ የገንዘብ ድጋፍ በመስጠት የኢኮኖሚ መዋቅሩን የሚዘጉሩት የውስጥ ኃይሎች ፍላጎት እንደዚህ ሁሉ ባነጻጸረ መንገድ ካላየነው ለኛ በጣም ደካማ የማይሰራ የሚመስለን አገዛዝ ለሚጠቀሙበትና የሚፈልጉትን ለማድረግ ለሚያሽከረክሩት የውጭ ኃይሎች በተለይ እንደ IMF ወርልድ ባንክ ወዘተ የሚባሉት ኃይሎች በተለይ ለነሱ በጣም ኤፊሽንት ሊሆን ይችላል ጠንካራ ሊሆን ይችላል በርካታ ሀገሮች ውስጥ እንደምናየው አንዱ ትንሽ ብዙ የፖለቲከኞች ላይ ዲስአፖይንቲንግ የሆነ አስተሳሰብ ሁሌ ሲራመድ የምሰማው የውጭው የዓለም አቀፉ ማህበረሰብ ተብሎ የሚጠራ
ወይም ደግሞ የውጭ ኃይላን አገራት ተብለው የሚጠሩ የኛን ባህሪ መልካም ሲሆን መልካም የሚሆኑልን የመንግስታችን ባህሪ ደግሞ ክፉ ሲሆን ለማስተካከል የሚሞክሩ ደጋግ የሆኑ የውጭ ኃይሎች አሉ ብሎ ማሰብ የዋህነት ነው የሚመስለው። ምክንያቱም እነዚህ ኃይላት አወቃቀራቸውና መዋቅራቸው በአጠቃላይ እስከ ቅርብ ጊዜ የሚያቀርቡትን ገንዘብና ድጋፍ ስንመለከት እንደውም ያለው አስተዳደር ከዚህም በባሰና በጨከነ ሁኔታ ገንዘብን ዲቫልዩ እንዲያደርግ የግልን የመንግስትንና የህዝብን ንብረቶች እንዲሸጥ ተሰራተኞችን እንዲቀንስ እነዚህ አይነት ተጽዕኖች የሚያደርግ ነው። ስለዚህ አንዱ የፖለቲካ ችግራችንን ለመንቀል ስናስብ አሁን ያለው የፖለቲካ ኃይል እግሩን ተክሎ የቆመበት የጉልበትና የገንዘብ መሰረት ምንድነው የሚለውን በደንብ መገምገምና በዛ በኩል ያለውን ትስስር ለማስቆም የሚያስችሉ ነገሮችን አብሮ ማየት ያስፈልጋልና ምናልባት በግል ላይ በጠቅላይ ሚኒስትሩ ላይ ወይም ደግሞ በስርዓቱ ላይ ማተኮር ብዙ ማሰብ ለማይችለው ማህበረሰብ ማነሳሻ ከመሆን ባለፈ መሰረታዊ በሆነ መንገድ ስርዓት የመቀየር አቅም ያለው ግምገማ ይሆናል ብዬ አልገምትም። ሁለተኛው ብሔርተኝነት ላይ የተነሳው ጥያቄ ነው። ብሔርተኝ ጓደኞችም በርከት ያለ ሐሳብ ስለሰጡ በዛ ላይ እሱም ላይ የኔን መልከታ ለማጋራት ፈልጋለሁ። ስለ ብሔርተኝነት የምንሰጠው ትርጉም እና ብሔርተኝነት ኢትዮጵያ ውስጥ እየሰራ ያለበት መንገድ የተለያየ። ብሔርተኝነት ማለት ቋንቋዬን መናገር ማንነቴን እኔ አማራ ነኝ እኔ ከትግራይ ነኝ እኔ ከአፋር ነኝ ከሶማሌ ነኝ ማለት የሚከበር የሚወደድ በየትኛውም ቦታ መደገፍ ያለበት ሐሳብ። ማንኛውም መንግስታዊ አሰራር ልዩ ልዩ ቋንቋዎችን ጨፍልቆ ማንነትን ጨፍልቆ አንድ ማንነት ለመፍጠር የሚሞክር ከሆነ ሊወገዝ ይገባዋል። እንደዛ አይነት አስተሳሰብ ወንጀልም ነው። ምክንያቱም እያንዳንዱ ቋንቋ ለዓለም ሀብት ነው። እያንዳንዱ አስተሳሰብ ለዛ ህዝብ ብቻ ሳይሆን ለመጪው ትውልድ ሀብት ነው። በትግራይ ውስጥ ያለው አስተሳሰብ ለኔ ወይም ለኔ ልጆች ሀብት ነው። በኦሮሞም ውስጥ ያለው እንደዚሁ እና በእያንዳንዱ ህዝብ ውስጥ ያሉት ዕውቀቶች በጣም አስፈላጊ ስለሆኑ ነው በዓለምም ደረጃ ጥበቃ የሚደረግላቸው። የብሔርተኝነት ችግር ከዚህ ጋር በጭራሽ አይያያዝ። አገሮች ከሂደት ታሪካቸውን ሲያሻሽሉ ቋንቋን የሚደግፍ ህግ በመጀመሪያ የነበራቸው ህግ የማይመች ከሆነ ያሻሻሉ የሚሄዱበት ሂደት ስላለ በሀገራችን የልዩ ልዩ ብሔርና ብሔረሰቦች ቋንቋዎች መከበራቸው ባህላቸው መከበራቸው በአዎንታዊነት ልንወስደው የሚገባ። ስለዚህ ከዚህ አንፃር አይደለም ችግሩ። የችግሩ ቁልፍ ያለው የብሔርተኝነት ትርጉም ምንድነው ፖለቲካዊ ትርጉም በሚለው ላይ። የብሔርተኝነት ፖለቲካዊ ትርጉም የሚያገለግለው ብሔር ተብሎ የተጠራው አካል ከሌሎች አካል ጋር ያለውን ግንኙነት በሚመለከት ምን አይነት ባህሪ ይኖረዋል የሚለውን ለመወሰን። ስለዚህ የብሔር እንደ አገር ኢትዮጵያን አንድ ብሔር ካደረግናት የምናስበው ያችን አንዲት የሆነችን አገር ሉዓላዊ ለማድረግ የሉዓላዊነቷ ጠላቶች ከሆኑት ጋር ለመፋለም እሷን ለመጠበቅ የብሔሪቱን የአገሪቱን ሉዓላዊ ጠላቶች ለማስወገድ ነው። በዛ እሳቤ ነው ዜጎች ሆነን የምንሰባሰብ። በዛ አልፈን ደግሞ ቋንቋዎችን ወደ ብሔር ቀይረናቸው ቋንቋዎችን የፖለቲካ ማንነት መገለጫ አድርገናቸው ወደ ብሔር በመንቀይርበት ጊዜ ብሔር የሚለው ሐሳብ የፖለቲካ መብት ሲሆን መብት የሚያገለግለው ደግሞ መብቱን የሚቃወምን አካል ለመቆጣጠር ለማስወገድ ለመጠበቅ መብቱን ለመጠበቅ ስለሆነ ያ ብሔር የሚጠበቅበት ሌላ ጠላቱ የሆነ ሌላ ብሔር ሌላ አካል መኖር አለበት። አንድ ሰው ጠባቂ የሚያስፈልገው አደጋ ሊደርስበት የሚችል ከሆነ ብቻ። ስለዚህ በኢትዮጵያ አውድ ውስጥ ብሔር እነዚህ ሁሉ ብሔር ብሔረሰቦች ሉዓላዊ ናቸው ስንል ሉዓላዊነታቸውን የሚጻረር ሌላ ኃይል አለ። ስለዚህ ከዛ ኃይል መጠበቅ አለባቸው ማለት ነው። ያ ኃይል ማን ነው ሲባል ዲፋይን የተደረገው አማራ በሚል። አሁን እዚህ ላይ አስቸጋሪ የሚያደርገው እርግጥ ነው አማራ ብቻ አይደለም ኦሮሞም ሆነው ከየትም መጥተው ብቻ ግን ሁሉም የኢትዮጵያ ህዝቦች በአንድ ቋንቋ በአንድነት ተጨፍልቀው መሄድ አለባቸው የሚሉ ሰዎች አሉ። እነሱን ሰዎች ነጥሎ የብሔር ማንነት የአማራ ህዝብ ማንነት ሳይሰጡ አንድ ፊውዳል ወዘተ እንደምንለው አንድ የሆነ የፖለቲካ ጠላት አድርገው ብሔርተኝነትን በዛ ቢያደራጁ ኖሮ ባልከፋ።
ነገር ግን የብሔር ብሔረሰቦችን የተዛባ ግንኙነት የፈጠረው አማራ ነው የሚለው ትርጉም ፖለቲከኞች መድረክ ላይ ሲቀርቡ አማራ የምንለው ልሂቁን ነው ይላል። አሁን ራሱ አብዛኛው የአማራ አስተሳሰብ መብት የሚናገሩ ሰዎች በታሰሩበት በርካታ የሆኑ ሰዎች ሚዲያዎቻቸው በሚታፈኑበት ህዝቡ በአስቸኳይ የወታደራዊ እንትን ውስጥ በወደቀበት ብዙ መከራም ባለበት ውስጥ አማራ የሚለው አስተሳሰብ ሰዎቹ ህዝቡን ሳይሆን አስተሳሰቡን ወስዶ የፖለቲካ ጠላት አድርጎ መደራጀት የብሔርተኝነት ቁልፉ ችግር እሱ ነው። ስለዚህ እዚህ ጋር አንድ ነገር ማስታወስ አለብን። ድሮ ነገስታቶቹ የአማራን ብሔር ወይም ደግሞ የክርስቲያን ኦርቶዶክስን ቤተክርስቲያን ወዘተ በሌሎች ላይ ይጭኑ ነበር ወዘተ ብለን እንኳን እምንናገር ከሆነ እርግጥ በዛ ዘመን የነበረው የነገስታቱ አገዛዝ አማርኛ ነገስታቱ የሚናገሩ ቢሆኑ የኦርቶዶክስ ቤተክርስቲያንን የሚጠብቅ ኃላፊነት ተጨማሪ ለነገስታቱ የተሰጠ ቢሆንም ስርዓቱ የተገነባው አገሪቱ እንደ ሀገር የቆመችው ነገስታቶቹ የተቀቡ ናቸው ስለሚል ሰው የብሔር ማንነቱን ከፖለቲካ ስልጣን ጋር አስተሳስሮት አልኖረም። እሺ ይሄንን ምን ተው ኃይለ ሥላሴም ሆነ ነገስታቱ ሁሉ አማራ ናቸው ብለን እስኪ ለክርክር ሲባል እንቀበል። በ66ቱ አብዮት በድሮ ጊዜ የነበሩት ነገስታቶች በአጠቃላይ አማራም ሆኑ ምንም ሆኑ መሬታቸው ህይወታቸው ስልጣናቸው በአጠቃላይ ተወሰደ። ከዛ በኋላ አማራ ከነበሩ እነዛ ሰዎች አማራ ሆነው መሬታቸውንና ስልጣናቸውን ይዘው የቀጠሉ 17 አመቱ የደርግ ዘመን ውስጥ አልነበሩ። እሱን ምን ተወውና ደርግም አማርኛ ስለሚናገር አማራ ብሔር ስልጣን ባይኖረውም የደርግም በአጠቃላይ አማራ ነው እንበል እንዳንዳንዶቹ ሰዎች። እሱም ከሆነ በኋላ የትግራይ ወይ የህወሓት ኃይል መጥቶ ኢህአዴግን ፈጥሮ አገር በሚመራበት ሰዓት ከዛች ደቂቃ ጀምሮ በብሔር የተዋቀረ አማራ በጠላትነት የፈረጀ ኃይል ስለመጣ ላለፉት 30 ፕላስ አመታት አማራን ከስልጣን ጋር የሚያስተሳስር የፖለቲካ የቤት ስራ የሚያደርግ ምንም አይነት ምክንያት የለም። ምክንያቱም በምን ሂሳብ ነው ታዲያ ስልጣን ከያዘ በኋላ አማራ ሳይሆን ከትግራይ ውስጥ ያሉ የህወሓት ሰዎች በበላይ ሆነው ሌሎችም ኦፍ ኮርስ የተመረጡ ለነሱ አገልግሎት ለነሱ አስተሳሰብ ተገዥ የሆኑ ሰዎች የሚሰሩበት ስርዓት ከተፈጠረ በኋላ ለምንድን ነው በኦሮሞ ውስጥ የአማራ የጠላትነት ስሜት እያቆጠቆጠ ሐውልት እየተተከለለት ሰዎች እየተፈናቀሉ እየተገደሉ የሚሄዱበት አውድ ለምን ተፈጠረ? ብሔርተኝነት አንዳንድ ሰዎች ከሚናገሩት የቋንቋ መጫን የነገስታቱ ታሪክ ጋር የተያያዘ ሳይሆን አሁን ያሉት ፖለቲከኞች ስልጣን ላይ ለመውጣት አንድን ህዝብ የሌላ ህዝብ ጠላት አድርገው የብሔርተኝነትን ስሜት ፈጥረው በዛ በማደራጀት የህዝብን ስሜት በመያዝ ለስልጣን በመብቃት ስለፈለጉ። ስለዚህ መሬት የያዘ ሰው በሌለበት ስልጣን የያዘ ሰው በሌለበት የቋንቋ መብታቸው በተከበረበት እነዚህ ሁሉ ባሉበት አውድ ውስጥ ከዚያም አልፎ በክልል ደረጃ ድረስ ጦርነት የተከፈተበትና የአማራ ህዝብ እንደ ህዝብ ህልውናው የማይከበርበት ወደ አዲስ አበባ መግባት የማይችልበት በአስቸኳይ እንትን ውስጥ የሚኖርበት አሁን ባለው መዋቅር የህወሓት ኃይሎች የሌሎችም ኃይሎች ከመንግስት ጋር አብረው እየሰሩ ባለበት ጊዜ አማራ ግን በሰላም ድርድርም ይሁን በእርዳታም ይሁን ወዘተ ምንም አይነት ሪኮግኒሽን ቦታ በሌለበት ሁኔታ በዛ አሁን ውስጥ ተቀምጠን የብሔርተኝነትን ችግር ከአማራ ማንነት ጋር ማያያዝ በጣም የተሳሳተ ይመስለኛል። ምክንያቱም በብሔር ግልንና ይግልታ እንትን አርግልንና ወደ ያንዳንዱ ነጥብ ስለምንሄድ ብዬ ነው ኦቨርቪውን እንድሰጥ 20 ደቂቃ ስለወሰዱ እኔም ሰዓቴን እያየው ነው። ከ20 ደቂቃ በላይ አልሄድም ገና 15 ደቂቃ አልደረስኩም። ግን ለማሳጠር ሞክራለሁ። ምክንያቱም ይኸውልህ በብሔር የተደራጀ መንግስት ባልነበረበት የኃይለ ሥላሴ ዘመን የብሔር ጭቆና ነበር ካል
በብሔር የተደራጀ መንግስት ባለበት በአሁኑ ዘመን በአማራ ላይ የብሔር ጭቆና አለ ለምንድን ነው ማለት የሚከብደን? ምክንያቱም በብሔር የተደራጀ መንግስት ባለበት ሰዓት ነው የብሔር ጭቆና እንደውም ሊፈጠር የሚችለው አሁን ባለው ሁኔታ እንደምናየው ማለት ነውና በአቶ ልደቱ ጽሁፍ ወደዛ አቶ ልደቱ ጽሁፍ ልመለስና የአቶ ልደቱ ጽሁፍ እነዚህን በርካታ ሐሳቦች ቢተነትንም በኔ እምነት አንደኛ የብሔርን ችግር የቋንቋ ችግር የመበላለጥ ችግር ሳይሆን ከስልጣን የመወጣጫ መሳሪያ ተደርጎ የቀረበ መሆኑን የዘለለ ነው። ወደ ነገስታቱ ዘመን ሳይሆን አሁን ወዳለንበት ዘመን መጥተን አማራን በጠላትነት በመፈረጅ ህዝብን ማነሳሳት 100 ዓመት 50 ዓመት የገዟቸውን ቃል ናቸው ትናንትና የገዙንን አይደለም ወደ ኋላ ተመልሶ አማራን የገዟቸውን የሚባልበት ምክንያት የፖለቲካ አይዲዮሎጂ ሁሉ ጊዜ በሁሉም ቦታ እንደምናየው በሐሰት ላይ የተመሰረተ ነው የሚሆነው። እዚህ አውስትራሊያ ያሉት ነጮች ይቺን ሀገር እንዲህ አድርገን አቆይተናት እኛ እኮ ለዚህ የደረስነው ብለው በብዙ ያወራሉ። ግን ይሄ ሀገር ከጥቁር አቦሪጂኖች የተሰረቀ ሀገር ነው በእውነቱ ካየነው ማለት ነውና ፖለቲከኞች የሚናገሩት ሳይሆን እውነቱ አሁን ያለው ህዝብ ያለበትን ሁኔታ መሰረት ባድርገን የምንነጋገር ከሆነ የኢትዮጵያ ቁልፍ ችግር የብሔርተኝነት ችግር የሆነው የብሔር ፖለቲካ የስልጣን ምንጭ ሲሆን በዛ የብሔር ፖለቲካ ውስጥ ጠላት ተደርጎ የታየው አማራ ነው። ለኢትዮጵያ ህገ መንግስቱ እንደሰው እንቁጠረውና አይን ካለው አማራ ማለት ወንጀል ማለት ነው። ሌሎችን ብሔር ብሔረሰቦች መብት የሚቀማ ማለት ነው። ስለዚህ ወንጀል ሆኖ የተፈረጀ አካል ያ ወንጀላው ከተነሳለት በኋላ ነው ወደ ፖለቲካ ድርድር ውስጥ ሊመጣ የሚችለው ብዬ ነው የምገምተው። ታንኪዩ። እሺ እናመሰግናለን። እኔው በርከፍቾ ኦቨርቪው ብዬ አንድ ሰዓት ጨረስን። ምናልባት ወደ ሌሎቻችሁ ከመሄዴ በፊት ጽሁፉ 19 ነጥቦች የሆነው እነኚህ ናቸው። ብንሄድበት አንድ በአንድ አድርገን እዚህ ጋርም ተቀምጧል። ምናልባት የምትስማሙበትና ቅድም የዘረዘራችሁት ነገሮችም እዚህ ውስጥ ስለሚገቡ እንድንገመግምም የፈለገው ጽሁፉን ስለሆነ ያንን ሊንክ እያደረግን እንግዲህ በዚህ ክፍል ተራ በተራ ሰጣቸዋለሁ። አሁን ያሉላ ነው ከ19 ነጥቦች ውስጥ እያንዳንዱን መዘርዘር አይተበቅብንም። እነኚህ ላይ ፈንዳሜንታል ዲፈረንስ አለ፣ ልዩነት አለኝ። እነኚህን እንዳለ ተስማምቻለሁ ብሎ ማለፍ ይቻላልና ፊት ለፊትም ልልክላችሁ እችላለሁ። ስክሪን ላይም አለ ቀላል እንዲሆንላችሁ እዚህ ጋር ተቀምጧል። ስለዚህ አሉላ ወደ አንተ መጣለሁ። ምናልባት ፎርማቱ እንደዚህ ካልሆነ በስተቀር ስለሚያስቸግረን ብዬ ነው እኔ ዲስፕሌይ አደርጋለሁ። 10 ደቂቃ ሰጣችሁና ከዛ በኋላ ወለታች ጽሁፉን ሳረጋው እነኚህ ላይ እስማማለሁ። የማትስማማበትን ብቻ ለይተ እዛ ላይ እንድንነጋገር ነው። ሌሎቹም እንደዛ ያደርጋሉ። ለልደቱም ወደፊት ስለሚያመቸው ነው ለዛ ነው እንደዚህ ያስቀመጠው። እሺ በዚህ መሰረት ጽሁፉ ይሄ ነው። ምናልባት የሚቀለው የሚሆነው አነባለሁ። የመጀመሪያው በአሁኑ ወቅት የሀገራችን የምትገኝበት ሁኔታ ምጽአተ ኢትዮጵያ ነው የሚል ነውና አስቀድሞ የተወሰነ አንድ አቅጣጫ ብቻ ነው ያለው ብሎ ነው አቶ ልደቱ ያስቀመጠውና ይሄ መጨቃጫቂ ነበረ ከዚህ በፊትም ሲጽፍ። አንዱ ይሄ ነው። ሁለተኛው ለወቅቱ የፖለቲካ ቀውስ የዳረጉን 3 መሰረታዊ ድክመቶች አሉ። የአመራር ድክመት፣ እንፈኝነትና ጦረኝነት፣ የብሔርተኝነት ፖለቲካ መዋቅራዊ መሆን የሚል ነው ሁለተኛው። ሶስተኛው የወቅቱ አገዛዝ የጠቅላይ ሚኒስትር አብይና የጥቂት አጫፋሪዎች ወይም ክሊክስ አገዛዝ እንጂ የየትኛውም አይነት ሪዮት ብሔርተኝነት ወይም ሃይማኖት ወኪል አይደለም ይላል ሶስተኛው። አራተኛ ህዝቡን ከልቂት ሀገራችንን ከህልውና ጥፋት ለመታደግ የሚያስችል የሽግግር ሂደት የመፍጠር እድል የሚኖረን ጠቅላይ ሚኒስትር አብይ አህመድ በራሳቸው ፍቃድ ወይም በፓርቲያቸው ወይም በጠንካራ የህዝብ ትግል ከተወገዱ በኋላ ነው ይላል ከስልጣን። አምስተኛ ብልጽግና ፓርቲን የችግራችን ብቻ ሳይሆን የወደፊቱ የመፍትሄ አካልም ማድረግ አለብን ይላል። ስድስተኛ የኦሮሞ ብሔርተኞች ባልበላውም ጭሬ ልበትነው ከሚለው አስተሳሰባቸው መውጣት አለባቸው የሚል ነው። ሰባተኛ ስለ ትግራይ ብሔርተኞች ደግሞ ሲናገር ከመስመር እዩ ኃይልና ግትርነት ወጥተው ዘመኑ የሚባጅ አስተሳሰብና የፖለቲካ መስመር ይዘው መምጣት አለባቸው ይላል። ስምንተኛ 10 ላይ ያቆማሉ። የአማራ ብሔርተኞች ሌሎች ሲሰሩት ስህተት እኛ ስንሰራው ደግሞ ቅዱስ ከሚል አስተሳሰብ ወጥተው ጠንካራ ድርጅትና አደረጃጀትና በጠራ አስተሳሰብ ትግሉን ሊመሩ ይገባል ይላል። ዘጠነኛ
የኢትዮጵያዊነት ብሔርተኞች ደግሞ ከሰንደቅ ዓላማ አፍቃሪና የኢትዮጵያ አትፈርስም ስሜት ወጥተው አገርን በተጨባጭ ከጥፋት የሚታደግ ጠንካራ የተደራጀ ኃይል ሊያካሂዱ ይችላል ይላል። 10ኛ የዲያስፖራው የወቅቱ የፖለቲካ ትግል እዚህ ጋር በጣም አነጋጋሪ ስለሆነ እናንተንም ስለሚመለከት ከጥቅሙ ይልቅ ጉዳቱ ያመዘነ ይሆናል ይላል። እንደው ለማቀለል ብዬ ነው ያነበብኩት ከቅርታ ጋር እንትን እንዳትሉ። እንግዲህ አሉላ አሁን ከነኚህ ነጥቦች ውስጥ የትኞቹ ላይ ነው የምትስማማው? የትኞቹ ላይ ነው የማትስማማው? ዲስፕሌይ አደርግልሃለሁ as you speak ወደ ላይ እንትን አደርግልሃለሁ ስክሮል አደርግልሃለሁ። ያው በቀጥታ ወደ ነጥቦቹ ስለወሰድከን ነው እንጂ ምናልባት 2 ደቂቃ እሺ ሰጣለሁ። ስለዚህ ላጥፋውና ኦኬ ያ ምክንያቱ መጀመሪያ ስለተናገርኩ እነሱ በኔ ላይም ግምት ውስጥ አስገብተው ነው እየተናገሩ። እሺ 2 ደቂቃ ወሰድና እሱ ላይ ሪፍሌክት አድርግና ወደ እንትኑ እንመለስ። እሱ እንደሚሉ ስላላወቅኩ ነበርና አይ ቲንክ ከአቶ ጀማል ጋር የጭቆና ጉዳዩ ያንን አድሬስ ለማድረግ ፌደራሊዝም አንድ መፍትሄ ከዛ ደግሞ ፌደራሊዝሙ ደግሞ ጉድለት እንዳለበትና አስተካክሎ በዚህ ሂደት ደግሞ ቀላል የማይባል ተሳታፊ ሊያሰባስብ እንደሚችል ምክንያቱም መፍትሄው አገራዊ ሁሉንም አሳታፊ እንዲሆን ከተፈለገ አብዛኛውን ሊያሳትፍ የሚችል አይ ቲንክ የፖለቲካ ኢኩዌሽን ነው የሚያስፈልገው ብዬ ነው ማሰበው። ትግራይ፣ አማራ፣ ኦሮሞ አነሰ እየተባለ ጭራሽ ከሶስቱም ያንዱ ብቻ ካደረግነው ኮምፕሊትሊ አገራዊ ሊሆን አይችልም። ሶስቱም አንሷል፣ ሌሎችም መሳተፍ አለባቸው ከተባለ ፎርሙላው ሁሉንም የሚያሳትፍ ሊሆን ግድ ይላል ማለት ነው። ከፎርሙላ በተጨማሪ ደግሞ የአገሪቱ የመጣችበት ችግሮች ምንድነው ብሎ አንጥሮ በማውጣቱ ረገድ ወደሚያቀራርብ ሙሉ በሙሉ ባንስማማም ወደሚያቀራርብ ነገር ማምጣት ያስፈልጋል። ብሔርተኛ በሚመለከት ብሔርተኝነት ለፖለቲካ ጉዳይ የሚያውል የተባለው አንድ ሰው ስለ ቋንቋው ስለ ማንነቱ ተናግሮ ከዛ በኋላ የፖለቲካ ተሳትፎ እንዳያደርግ የሚል የሚከለክል ነገር ያለው አይደለም። ሲጀመር እነዛ መብቶቹ ለመጠየቅ ሲንቀሳቀስ እኮ ፖለቲካ ነው ራሱ። ስለዚህ እንደዛ ብለን ባናጥረው ጥሩ ነው። ሌላ ህዝብ ግን መፈረጅ የለበትም። ልክ ነው። በተለይ በዚህ ረገድ ብዙ ጊዜ የሚነሳው ከአማራ ወንድሞቻችንና እህቶቻችን ሌላው የብሔር መብቱን ሲያነሳና ወደ ፖለቲካ መድረክ ሲገባ አማራን በመክሰስ ነው አፉን የሚከፍተው የሚለው ነገር ነው። አይ ቲንክ ይሄ መዘጋት አለበት። ይሄ ምዕራፍ ሱም የሚሆነው ህዝብ እንደ ህዝብ ህዝብን የጨቆነ ህዝብ የለም። ኢንፋክት ህዝብ እንደ ህዝብ በማሰማራት ወደ ጭፍጨፋ የገባንበት ጊዜ በዚሁ ባብልጽግና ነው። በዚህ በአብይ አገዛዝ ጊዜ ነው። አንዱ ለምሳሌ የሚነሳው የአማራና የትግራይ ጉዳይ ነው። የአማራ ህዝብ እንደ ህዝብ ትግራይን አጠፋለሁ ብሎ የተነሳበት ታሪክ የለም በታሪክ። የትግራይ ህዝብ አማራን አጠፋለሁ ብሎ የተነሳበት በታሪክ የለም። ይሄ ሊሰመርበት ይገባል። ይሄንን እንደ እርሾ ወስደን ለቀጣይ መቀራረብ ማለት ነው። እነዚህ ህዝቦች ለማጋጨት የጎንዮሽ ጽሁፉም ላይ ስለተገለጸ ነው በሚገባ የሚኬደው። በሶማሊና በኦሮሞም አለ የዚህ አይነት አዝማሚያ። ወንበሩ ሲነቃነቅ እዛ ድንበር አካባቢ የሆነ የሚቆፈር ጉድጓድ አለ፣ ሁለቱ ዘለው እንዲገቡበት ማለት ነው። እዛ እነሱ ሁለቱ ከገቡ 4 ኪሎ እንዴት ብለው ይደርሳሉ? ተስማምተው ነው። መጀመሪያ ጉድጓድ ውስጥ ገብተዋል እኮ። ከጉድጓዱ መውጣታቸው ነው ጊዜ የሚወስደው ነው። ልክ አማራና ትግራይም በዚህ በድንበር አካባቢ ጉድጓድ ተቆፍሮ ከተሰጣቸው 4 ኪሎ ሴፍ ነው ማለት ነው። ይሄ አብይ ጠቅላይ ሚኒስትር ሆኖ እንደመጣ ይነገረን ነው። ኢትዮጵያ ውስጥ መፈንቅለ መንግስት አይቻልም። ምክንያቱም ብሔሮቹ ራሱ ተስማምተው ወደ አንድ ስለማይመጡ አይ ቲንክ የዚህ ከሽግግር ጋር ተያይዞ የቀረበው ጽሁፍም በዓለም አቀፉ ማህበረሰብም እንትን ሲሏቸው ብልጽግናዎች የሚሰጡት መልስ ያ ነው። እኛ ሀገር አጠፋችሁ ትሉናላችሁ፣ አወደማችሁ፣ ጄኖሳይድ ፈጸማችሁ ትሉናላችሁ። እነዚህ ሌሎቹ ቢመጡማ ከዚህ ባሰ ይሆናል ብለው እንደማስፈራሪያ የሚጠቀሙበት ነገር አለ። ሶ አይ ቲንክ ያ መፍታት ግድ ይላል። ነገር ግን ማንንም ህዝብ ሳይፈርጅ ማንንም ህዝብ እንደ ጠላት ሳያስቀምጥ የራሱን ህዝብ አደራጅቶ በብሔርተኛ መንገድ በአገር ጉዳይ ለመሳተፍ የሚነሳን ሰው ግን እንዳናሸማቀቀው መጠንቀቅ ግድ ይላል። ምክንያቱም ምን መሰለን እንደዛ አይነት አመለካከት የያዙ ሰዎች ካሸማቀቅናቸውና ከመድረኩ ገለል እንዲሉ ከተደረጉ
ያ ቀደም የፈራነው ህዝብን እንደ ህዝብ አገር እንደ አገር እንትን የሚል ኃይል ነው እየጋበዝን ያለነው ሶ ያ እንዳይመጣ ብሔርተኛ ሆኖ ህዝቡን የሚወድ ህዝቡን የሚያከብር ሆኖ ሌላ ህዝብ በፍጹም ጠላት አይደለም የሚል አስተሳሰብ ወደ ፊት እንዲራመድ ማድረግ ያስፈልጋል ከህገ መንግስቱ ከብሔር መዋቅሩ ጋር ተያይዞ በአማራ ህዝብ ላይ የተፈጸመ የደረሰ በደሎች ዕውቅና መስጠት ግድ ይላል ልክ ገዢዎች ሌሎች ብሔሮችን ጨቁነዋል እንደሚባለው ያንኑ አድሬስ ለማድረግ በተከሄደው ጎዳና ደግሞ የአማራ ህዝብ የደረሰበት ችግር አድሬስ ማድረግ ተገቢ ነው የጋራ እንደ ማያያዣ ሆኖ የሚያገለግለው አንዱ ነገር ከራስ ቦታ ወጥቶ በሌሎች ጫማ ሆኖ በኤምፓቲ ነገሩን መረዳት ነው ብዬ የመጀመሪያው ስቴፕ ወስዳለሁ አሁን የአማራ ህዝብ በተለይ በብልጽግና እየደረሰበት ያለ ግፍ ዕውቅና መስጠት እያካሄደው ያለ ተጋድሎ ሬዚስታንስ ዝም ብሎ የጽንፈኛ ነው የፋኖ ነው ብሎ መፈረጅም አያስፈልግም እኔ ፋኖ ነው ብዬም ራሱ አልጠራውም ተጋድሎ ብዬ ነው ወስዶ ሬዚስታንስ ነው መቶ ምናምን ሰዎች ወጥተው ከተረሸኑ በነዛ በቤተሰቦች ስር ያለ ታጋይ ነው የሚሆነው the next day ስለዚህ ያ የወለደው መሆኑ ማስረዳት ተገቢ ነው አሁን እየተካሄደ ያለው ትግልም አይ ቲንክ በጽሁፉም ተካቷል ነገር ግን ሁሉም ይጠላናል ብሎ ማሰብ ደግሞ ስህተት ነው ስርዓቱና ስርዓቱ እንጂ የጎንዮሽ ፍትጊያ ውስጥ ብሔርተኞች ሁሉም አማራን በመጥላት ነው አፋቸውን የሚያላቅቁት የሚለው በጣም አደገኛ ነው እሱን መሳብ ያስፈልጋል ብሔርተኛ ሆኖ ያንን በግልጽ የሚያስቀምጥ ካለ ይጠየቅበት ነገር ግን ካሁን በፊት የተመጡ ጉዞዎች ስህተት ነበሩ የባሰ ዋጋ እንዳንከፍል መደማመጥ አለብን የሚል ሐሳብ ሲመጣ ማየት ተገቢ ነው ሌላው አቶ ልደቱ ባነሳውና አቶ ጀማልም እንትን ባደረገው ሊበራሊዝም የአገሪቱ ችግሮች ሁሉ ፓነሲ አድርጎ የማየት እኔ ትንሽ ልክ ማርክሲዝም ሌኒዝም ለአገሩ ችግሮች ሁሉ መነሻ አድርጎ የማየትም እንደገና ደግሞ ለሁሉም ችግሮቻችን መፍትሄ ሊበራሊዝም ነው ብሎ የመውሰድ አዝማሚያ እንዳይኖር እኔም ስጋት አለኝ ያንኑ ለመጥቀስ ፈልጌ ነው ሌላው እንደዛ ግን አስቀምጠዋል ከይቅርታ ጋር ልደቱ ያውኑን የወቅቱን ችግር እኮ ሲተነትን የችግራችን ምንጭ ውስጥ እኮ እነኝን አላካተተም እንደ ታሪካዊ ዳራን ያስቀምጠው እንጂ በዋናነት የአመራር ድክመት ጽንፈኝነትና ብሔርተኝነት እንዲሁም ደግሞ ጦረኝነትን ያስቀምጠውና እንደዛ አስቀምጦታል ሙሉ በሙሉ የችግራችን ሁሉ ምንጭ ነው የሚለው ወደዛ መደምደሚያ እንዴት ልንሄድ እንችላለን ነው ለአሁናዊ ችግሩ ጀርባ ነው ያሰፈረው እነዚህ ነገሮች ከጠቀሰ በኋላ በዛ ጀርባ ማርክሲዝም ሌኒኒዝም ነው ወደ እንደዚህ አይነት ሂደት የከተታቸው እነዚህ አካላት የሚል ነገር አስቀምጧል ወደ ሊበራሊዝሙ ብንሄድ ግን የተሻለ ይሆናል የሚል ነገር ስላስቀመጠ ነውና የሆነ መና ከሰማይ የሚወርድ እንዳንጠብቅ መጠንቀቅ ያስፈልጋል እዛ ላይ ሌላው ወደ ነጥቦቹ ልምጣ አሁን ጊዜ ላለመውሰድም በትግራይ ልጀምር ምክንያቱም አንዱ ነጥብ ከ10 የትግራይ ጉዳይ ነውና ያው የትግራይ ተወላጅ በመሆኔ አንድ የትግራይ ብሔርተኛም እሱ በቀጥታ ስለሚመለከተኝ ነው አቶ ልደቱ አደራ ምለው ህወሓት ተጽዕኖ አለው ብዙ ድጋፍ አለው ብሎ ህወሓትን ማግለል የለብንም ያለው ነገር ይገባኛል ከህወሓት ጋር መስራት ግድ ይላል የሚለው ነገር እረዳለሁ ነገር ግን የትግራይ ብሔርተኞች መስመሪ ኃይልና የሚል ጸረ ዲሞክራሲያዊ እንትናቸው መተው አለባቸው ያለው የህወሓት ታጋዮች ወይ የህወሓት መሪዎች ይበለው የትግራይ ብሔርተኞች አሁን ያሉት መስመሪ ኃይልና አይሉ መስመሪ ኃይልና የህወሓት እንትን ነው የትግራይ ብሔርተኞች መገለጫ አይደለም ኢንፋክት ህወሓት በትግራይ ብሔርተኞች የሚታየው መስመሪ ኃይልና ብሎ በዛ መስመር ዙሪያ ብሔር ሳይለይ ገበሬው ሁሉ አርብቶ አደሩ ልክ አቶ ልደቱም ባንድ ጽሁፍ አስቀምጦታል አርብቶ አደሩ እኮ የኦሮሞ አርብቶ አደር የኦሮሞ ብሔርተኞች የሚያነሱት የቋንቋ ምናምን አይደለም ፍላጎቱ ለምቶ መኖር መንገድ ወደ ገበያ የሚያገናኘው ይሄ የኢህአዴግ ነው በነገራችን ላይ አቶ ልደቱ ይሄ ከኢህአዴግ ተወሶታል የህወሓቶች ነው ይሄ ህወሓቶች እንደዛ ነው የሚሉት የኦሮሞ ገበሬ ከአማራ ገበሬ ከትግራይ ገበሬ ጋር ምንም ልዩነት የላቸውም ነው የሚሉት አንድ ናቸው መስመሪ ኃይልና ማለት ይሄ ነው ስለዚህ አቶ ልደቱ መስመሪ ኃይልና አንድ በሚገባ ይዞታል ወይ ነው መስመር እኮ የተባለው የህወሓት ፕሮግራም እኮ ነው ስለዚህ የህወሓት ፕሮግራም የሚለው በአማራና በትግራይ በኦሮሞ በሶማሊ በተለያዩ ህዝቦች መሐከል ለምቶ መኖር በሰላም መኖር ዲሞክራሲ እንጂ ከዛ ያለፈ ፍላጎት የላቸውም ነው የሚለው ጠባብ ብሔርተኞችና ትምከተኞች ናቸው አጥር ያበጁ የሚያስቸግረው ይሄ መለስ ዜናዊም በፕላዝማ ለኢህአዴግ ካድሬዎች
የከፍተኛ ካድሬዎች ስልጣና የሰጠበት ቪዲዮ እኮ አለ። ሲፈልጉ ብልጽግናዎችም ያመጡታል አንዳንድ ጊዜ ነገር ከረር ሲልባቸው ማለት የኦሮሞ ብሔርተኛን ተረጋጋ ለማለት ሲፈልጉ መለስ ጋር ሄዶ ያንቋቋል። የትግራይ ብሔርተኞችም ሲያስቸግሩት ህወሓት ያንኑ ነው የሚያመጣው። ስለዚህ መስመሪ ኃይልና ሌላ አይደለም። ህወሓት የበላይ የነበረበት ኢህአዴግ በጥቅስ ነበር አልነበረም የሚለው ስለሚጨቃጨቁ የኔ አቋም አይደለም፣ ግን ብዙ ሰዎች እንደዛ ህወሓቶች ራሱ ስለማይቀበሉት ነው። ኢህአዴግ መስመሪ ኃይልና ነበረ እንትኑ መስመሩ ደግሞ የኢትዮጵያ ህዝቦች በየትኛውም ጫፍ ያለ ህዝብ በሰላም መኖር፣ በልማት መተሳሰር፣ የጋራ የፖለቲካ እና የኢኮኖሚ ማህበረሰብ መገንባት ነው የሚለው። ይሄ ነው የትግራይ ብሔርተኞች እየተቃወሙት ያሉት። አሁን ትግራይ አትልማ፣ ወደኋላ ትቅር፣ አዲስ አበባ ላይ መሀል ላይ ግን የሀገሪቱን ሀብት እንዳለ ሰብስበው ሌሎች አካባቢዎችን ልማት በልማት አደረጉ እኛን ረሱን ነው የሚል ነውና ያንኑ እንዲረዳ አቶ ልደቱን አደራለዋለሁ። ብዙ የትግራይ ብሔርተኞች አሁን ከህወሓት በተለየ መልኩ ከመስመሪ ኃይልና ወጥተው ሌላ አማራጭ ሀሳቦች እያቀረቡ ነውና ይሄንን አልዳሰስክም ለማለት ነው። ምጽአት የሚለው ስማማለሁ። ስለዚህ ይሄኛው ላይ በከፊል መስተካከል ያለበት አለ ብለን እንወሰደው። ምክንያቱም የህወሓት ፖለቲከኞችን ሆኖ በትግራይ ብሔርተኝነት የጠራው በትግራይ ደግሞ የህወሓት ፖለቲከኞች ብሔርተኛ አይደሉም ተብሎ ነው የሚፈረጀው። ኢትዮጵያውያን ናቸው ነው የሚባሉት። ሌሎቹ ኢትዮጵያውያን አይደሉም እንዴ? ማለት ለማለት ፈልገው ነው የትግራይ ብሔርተኞች እንደዛ የሚሏቸው። በትግራይ የትግራይ ብሔርተኛ የምንባል ህወሓቶች ኳሊፋይ አያደርጉም ብለው ነው የሚወስዷቸው። ህወሓት ሞር ኢትዮጵያን የገነቡት ኢትዮጵያን አንድነት ኢትዮጵያ በዲፕሎማሲ በዓለም እንድትታወቅ በሰላም ማስከበር እንድትል ኢኮኖሚዋ እንዲያድግ አደረጉ እንጂ የትግራይን ህዝብ ውሃ እንኳን አላቀረቡለትም ነው የሚለው። ይሄ አቶ ልደቱን የሚስማማበት ነው። የትግራይ ህዝብ እንደተረሳ በስሙ እንደተነገረበት ማለት ነው። ስለዚህ የትግራይ ብሔርተኞች መስመሪ ኃይልና የሚለው አንድ የህወሓት ነው። እሱም ራሱ ህወሓቶች በብዛት ብዙ ስላሳለፉ ህወሓቶችን ነው በዚህ ረገድ የማየው ነው ያለው። ስለዚህ ህወሓቶችን አያለው ብሎ ሲያበቃ የትግራይ ብሔርተኞች ብሎ ነው ግን ጥሪ ያቀረበው። መስመሪ ኃይሉና ደግሞ የህወሓት እንጂ የትግራይ ብሔርተኞች አይደለም። አሁን ለምሳሌ ውድብ ነፃነት ትግራይ የራሱ መዝሙር አውጥቷል። እዛ ላይ መስመሪ ኃይሉና የለም። አይነው መስመሪ ኃይሉና የወሰደው የህወሓት የትግል መዝሙር የነበረና በኋላ የትግራይ ብሔራዊ መዝሙር እንዲሆን የተደረገው ነው። እና ደግሞ በየስብሰባውና እንትኑ ደግሞ ህወሓቶች የሚከራከሩበት ነውና ያ ነገር አቶ ልደቱ ቢያዩ ጥሩ ነው። በተለይ በብሔርተኛ ዙሪያ እንዲሰባሰቡ በዚህ በፌደራሊስት ፎርሜሽን በብሔርተኝነት ዙሪያ ያሉ ኃይሎች ለማሰባሰብ በምንንቀሳቀስበት መስመሪ ኃይልና የሚሉት ፍለጋ እንዳይሄድ ብዬ ነው። እና እሱ በጣም ኢምፖርታንት ነው ብዬ ስለምወስድ ነው። ሌላው ቁጥር 1 ምጽአት ወይም ጥፋተ ኢትዮጵያ ተብሎ የተገለጸው ኢንፋክት የኢትዮጵያ ህዝቦች ጥፋት ነው አሁን እየተካሄደ ያለው። የተራ ጉዳይ ነው እንጂ አንድ በአንድ ለስልጣን አደጋ ተብሎ የታሰበ ኢትዮጵያዊ ሁሉ እንትን የሚለያየው ምንድነው? ትልቅ ሆኖ እንዳያስቸግረኝ ቀስ አድርጌ ላጥፋው ወይ ትንሽ የሆነ ደግሞ ማይኖሪቲ ባንዴ ክራሽ ላድርገው ወይ ነው። ጠቅላይ ሚኒስትሩ እኮ በግልጽ የሚናገረው ነው። የአማራ ህዝብ ትልቅ ህዝብ ነው እንዴት አጠፋዋለሁ ብሏል። የማጥፋት ኢንቴንሽኑ አለ ማለት ነው። አንድ ግን ትልቅ ሆነበት ተቸገረ ነው። ሌላው ግን ደግሞ ምንድነው? ትንሽ ነው ስለዚህ ማጥፋት ይቻላል ነው። እና ትግራይ ላይ በዚህ በተለይ ከቁጥር 1 ጋር ያይዤ ትግራይ ላይ ጀኖሳይድ መፈጸሙ አቶ ልደቱ ያምናል። እኔ በአደባባይም የተናገረው ነው። በግሌ በስልክ ምናምን አይደለም የነገረኝ። ያለምንም ክርክር ትግራይ ላይ ጀኖሳይድ ተፈጽሟል ብሏል አቶ ልደቱ። በዓለም አቀፍ ደረጃም እነዚህን የሚያስረዱ በሚገባ የተሰነዱ ነገሮች አሉ። ስለዚህ ምጽአት ጥፋት ብቻ ሳይሆን አሁን ኢትዮጵያ ህዝቦችን በየተራ በጀኖሳይዳል ፎርስ በማሰማራት የመንተን የማድረግ ነው። አገር ይጠብቃል የተባለው መከላከያ ቅድም ዶክተር ይርጋ ገልጾታል። ሉዓላዊነታችን በጋራ ሆነን በሀገራዊ ጉዳይ ዜጎች ሆነን ምንጠብቅበት ብሏል። አሁን የኢትዮጵያ ሉዓላዊነት የሚባል ነገር የለም። ኢንፋክት የውጭ ኃይል ጋብዞ መግደል አገራዊ አሰራር ሆኗል። አይደለም ኢትዮጵያውያን በጋራ ሆነን የውጭ ኃይል ልንመክት። የትግራይ ህዝብ ለምሳሌ ፕሮቴክሽን የለውም፣ በወረራ ስር ነው ያለው። ኤርትራ መሬት ወሮ ይዟል። በአማራ ክልልም በሱዳን በኩል ይነሳል፣ በቤንሻንጉል በጋምቤላም የደቡብ ሱዳን ጉዳይ ይነሳል።
ነገ ጧት ደግሞ የሶማሌ ክልል ምን እንደሚሆን እናያለን። ያቱ ትሬቶች አሉ በዛ አካባቢ። ስለዚህ በጋራ ሆነን ከመከላከል ይልቅ ኢንፋክት በየተራ እየጋበዝን እያስገባን ህዝባችንን እናስጨፈጨፍበት መከላከያ ነው የሆነው። የራሱ አገር ይጠብቃል የተባለው መከላከያ ህዝብ እንዲጨፈጭፍ ጀኖሳይዳል እንዲሆን ተደርጎ ነው የተቀረጸው። ይሄ መከላከያ ጀኖሳይዳል እንዲሆን ከተደረገ በኋላ ደግሞ የውጭ እገዛ እንዲያገኝ የገዛ ወገኑን እንዲወጋ ማለት ነው። ስለዚህ ጀኖሳይዳል በሚለው ቢቀመጥና ምሳሌ የትግራይ ህዝብ ላይ የተፈጸመው ጀኖሳይድ ተብሎ ቢገለጽ ይሄ ለትግራይ ተብሎ የሚደረግ አይደለም። ነገ ጧት የአማራ ወንድሞቻችን እህቶቻችን አሁን እያሉ ነው። ነገ ጧት አይደለም አማራ ጀኖሳይድ ተብሎ ሰልፍ እየተደረገ ነው። አማራ ህዝብ ላይ ስንት ሺህ ሰው ነው የተገደለው እስካሁን ድረስ ብዬ ጠይቃቸዋለሁ። ይሄን ያክል ይሉኛል። በትግራይ ጦርነት ያለቀው ህዝብ ስንት ነው እላቸዋለሁ። 1 ሚሊዮን። ጀኖሳይድ ለማለት የትግራይ ለምንድን ነው የሚከብዳችሁ እላቸዋለሁ። 1 ሚሊዮንን የፈጀ ማለት ነው። ስለዚህ 1 ሚሊዮን ያሳጣን በዓለም ትልቁ የሚባል ጭፍጨፋ የተካሄደበት ጦርነት አድሬስ በሚያደርግ መልኩ የኢትዮጵያ ሁኔታ ቢቀመጥ። በነገራችን ላይ ኢትዮጵያ የትኛውም አካባቢ ህዝቧ በጀኖሳይድ መብላት ከቻለች ወይ ስርዓቱ መብላት ከቻለ አይ ቲንክ ኢትዮጵያ የመቀጠል እንትኗ በጣም አደገኛ ነው። ምክንያቱም ያንኑ ዓለም አቀፍ ማህበረሰብ ያንኑ ተቀብሎ ስርዓቱ በስልጣን እንዲቀጥል ነው እያገዘ ያለው። ቅድም ዶክተር ይርጋ ገልጾታል። ድጋፍ እያደረገ ነው ዓለም አቀፍ ማህበረሰብ ለዚህ ስርዓት። የዳያስፖራ ሚኒያም በኋላ ላይ ይህንን በማስቆም ሊሆን ይገባል ብሎ አቶ ልደቱ ገልጾታል። በአንዱ ነጥብም እዚህ ላይ ተቀምጧል። ዳያስፖራውን ደግሞ በአንድ አጭቆ ከጥቅሙ ጉዳቱ ነው የሚባለው እኔ አልስማማበትም። ባለፉት 3 ዓመታት የትግራይ ዳያስፖራ የሰራው ተአምር ነው። ደግሞ አለው ተአምር ነው። ማንኛውም ህዝብ አሁን ጭቆናና ጭፍጨፋ የሚደርስበት እንደ ምሳሌ አንስቶ ለትግል የሚጠቀምበት ነው። አቶ ልደቱም ዳያስፖራው አይኤምኤፍ እንዳይፈቅድ ሌሎች ስርዓቱ ከቱርክ የሚያገኛቸው ድሮኖች እንዳያገኝ ጫና እንዲደርስበት የማድረግ ስራ መስራት አለበት ብሎ ጥሪ ያቀርቧል። ይሄንን ዳያስፖራ ግን ከጥቅሙ አውዳሚ ነው ምናምን ብለህ ካፈረጅከው ግን ችግር ነው። ጥሩ የተሰራ ነገር ገልጸህ ይሄ ተሞክሮ ደግሞ መቀጠል አለበት ከቀረበው ጥሪ ይሄ ስሩ ተብሎ ጥሪ ቀርቧል። ስለዚህ ከትግል ተሳትፎ የፖለቲካ ትግል ተሳትፎ ከጥቅሙ ይልቅ ጉዳቱ እያመዘነ ነው የሚል ነውና ጥቅምም ያለው እንዳለ ማስቀመጥ ይገባል። ለምሳሌ አገዋ ስርዓቱ ከአገዋ ያገኘው የነበረ ጥቅም አጥቷል። ይሄ ማለት ነው ትግራይ ላይ ለሆነው ነው የተደረገው። የስ የአማራ ወንድሞቻችንና እህቶቻችን ዛሬ በአገዋ በሚገኝ ዶላር እንዳይገደሉ ግን አስቀድሞ ያ በር ተዘግቷል ማለት ነው። ያንን በማድነቅ ከዛ ደግሞ ቀጥሎ አሁን ለሚፈጸመው ጭፍጨፋ ለማስቆም ተጨማሪ ሌላ የማግኔትስኪ አክትም ተጨምሮ ነበር። በነገራችን ላይ በትግራይ ጦርነት በቪዛ ክልከላ ነበረ። የኤርትራ አመራሮች ሁሉ ማዕቀብ ተጥሎባቸዋል። የኢትዮጵያን ቪዛ ተከልክለው ነበር። አሴት ፍሪዝ የማድረግ ድረስ ደርሶ ነበር። ስለዚህ በትግራይ ዳያስፖራ የተገኘው አመርቂ ውጤት ሌሎች ዳያስፖራዎች እንዲከተሉት እንደ ምሳሌ ተጠቅሶ እንደ ገንቢ እንትን ተወስዶ መቀጠል። ባለፈው ዳላስ ላይ የአፍሪካ አሜሪካ ቢዝነስ ሰሚት ነበረ። ልክ የአፍሪካ አሜሪካ መሪዎች ቢዝነስ እንትን የአፍሪካ አሜሪካ መሪዎች ሰሚት እንደነበረው ልክ እንደዛ የአፍሪካ አሜሪካ ቢዝነስ ሰሚት ነበረ በዳላስ ከተማ። እዛ አብይ ሊመጣ ታቅዶ ነበረ፣ ግን እንደማይሆን ተነግሮት ነው እቅዱን የሰረዘው። የትግራይና የአማራ ማህበረሰብ ዳያስፖራዎች አንድ ላይ ዳላስ ሰልፍ ጠርተው ነበር። አብይ የሚገኝ ከሆነ የኢትዮጵያ ተወካይ የሚገኝ ከሆነ ከናካቴው ተብሎ ማለት ተሰርዟል። ሽልማት ፌክ ሽልማት ራሱ በጎን ሊሰጠው ልክ ዲሲ ላይ እንዳደረገው ማለት ነው ሊደረግለት አቅዶ ነበረ። ይሄ ለኛ በጣም እንደ ዳያስፖራ የለን። አቶ ልደቱም በጽሁፉ ገልጾታል። እነዚህ ነገሮች እስከፈቀድን ድረስ ተበጣጥሰን ደግሞ ተለያይተን እስከሰራን ድረስ ስርዓቱ ማቆሚያ የለውም እና በዚህ ረገድ ዳላስ ላይ አመርቂ ስራ ተሰርቷል። ቀርቷል፣ አልሄዱ ያላቸው ግንኙነትን በትግራይ ጦርነት ምክንያት ከአሜሪካ ጋር ስላላስተካከሉ ከኤምባሲው ባገኘነው የኤምባሲው ምንጮቻችን አንሳተፍም በዚህ በዳላስ ስብሰባ ነው ያሉት። እዛ ላይ ግን አንጎላ ብቻ 3 ቢሊዮን የኢንቨስትመንት እንትን ነው ሰኪዩር ያደረገችው። 3 ቢሊዮን ስርዓቱ 3.5 ቢሊዮን ለአጠቃላይ ሀገራዊ ጉዳዩን እንትን ለማድረግ እየጠየቀ ባለበት በአሜሪካ አፍሪካ ቢዝነስ ሳሚት ግን አንጎላዎች 3 ቢሊዮን ያገኙት እና ስርዓቱ እንደዚህ አይነት አጋጣሚዎች እንዳያገኝ ማድረግ አይ ቲንክ ጥሩ ነው። ሌላው የብልጽግና የመፍትሄ አካል ማድረግ የሚባለው እኔ ካለው ቁጥር ነው። ካለው ቁጥር አንፃር ቀላል አይደለም። ቅድም
አራት ችግሮች በኢህአዲግ ጊዜ ብዬ የጠቀስኳቸው አንዱ ኢህአዲግ ራሱ ነው ብዬ አስቀምጬ ነበር። ኢህአዲግ ፓርቲና መንግስት ባለው ሁኔታ ከፈረሰ እላያችን ላይ ነው የሚፈርስብን ነበር ያልኩት። አሁንም ብልጽግና 14 ሚሊዮን ሆድና እንትን ተይዞ ማለት ነው ቀላል አይደለም። በዛ ላይ የኛ ሀገር የፖለቲካ ፓርቲ ካድሬ ማለት ነው። ስለዚህ ይህንን ኃይል ብትበትነው ምንድነው የሚሆነው ነው? ኢህአዲግ የደርግ ሰራዊት በትኖ ለማኛ ያደረገ ተብሎ አይደል እንዴ ብዙ ሲወቀስ ምን ሰማው? ስለዚህ ተስማማለህ ይሄኛው ላይ? አዎ ልክ ነው። ግን ጠቅላይ ሚኒስቴሩ ግን ዞር እንዲሉ ግን መደረግ አለበት። ካልሆነ ጠቅላይ ሚኒስቴሩ እንደዛው ነው ያለው እሱም እዛ ላይ። ስለዚህ ሰዓት እንትን ለማለት ስለዚህ የምትለይበትን አንድ የተወሰ ሌሎች ከቀሩ እሱም ብቻ ጨምርልና ሌሎቹን እንደተስማማን እንውሰድና ብሔርተኝነት ጋር የተያዘ ነው። ኦሮሞ ሰው ስለሌለ እዚህ እኔ የተወሰነ ሀሳብ ልስጥበት። ጥሩ። አንተም በገባ ነው ኢንተርጀክት ላደርግ ነበር ግባ። የኦሮሞ ብሔርተኝነት ከምበላውም ጭሬ ልበትነው አይነት የፖለቲካ አካሄድ መውጣትና የህዝብን ህይወት በተጨባጭ ለመለወጥ የሚያስችሉ አጀንዳዎች ላይ ሊያተኩሩ ይገባል የተባለው ኢንፋክት እዚህ ላይ ሁለት ነጥቦች ማስቀመጥ ፈልጋለሁ። ብልጽግና የኦሮሞ መንግስት ነው ብሎ የሚያምኑ የኦሮሞ ተወላጆች በጽሁፉም ላይ በስፋት አድሬስ ተደርጓል። እንዲሁም የብልጽግና ሰለባ የሆኑ አሁን በስቃይ ላይ ያሉ የኦሮሞ ተወላጆች ለያይቶ ማስቀመጥ አይ ቲንክ ተገቢ ነው ብዬ አምናለሁ። የኦሮሞ ብሔርተኛ የሚለው የጋራ መጠሪያቸው ማድረግ እነዚህን በጣም አስቸጋሪ ነው። ብልጽግና ውስጥ ያሉ ብሔርተኞች ብልጽግና ነው ብሔራቸው። ኦሮሞ ብሔርተኛ ብለን ልንጠራቸው በጣም ይከብዳል። የኦሮሞ ህዝብ ስልጣን ላይ ያለ ይሄ ስልጣን ማንም እንዳይቀማ ጠንክረ ስራ ምናምን የሚል ጥሪ እንደሚያቀርቡ አውቃለሁ የመንግስት ኃላፊዎችም ጭምር። ነገር ግን የኦሮሞ ብሔርተኞች አጠቃላይ በዚህ እንትን ውስጥ ባልበላውም ጭሬ ልበትነው በሚለው እንትን ውስጥ ማካተት አይ ቲንክ ትንሽ ይከብዳል የሚል ነው። በዚህ አልስማማም። አመሰግናለሁ። በጣም እናመሰግናለን። አሁን አሉ ወይ የሚለው ራሱ እንደዛ የሚጠራ ኃይል አለ ወይ በፓርቲ እንዳልከው በሆነ ጎራ አድርገን እውነትም አሁን ባለው ጊዜ አሁን ባለው ኢትዮጵያ ፖለቲካ ነጸብራቅ ባልበላውም ጭሬ ልበትነው የሚል የኦሮሞ ብሔርተኛ አለ ወይ የሚለውም በአጠያያቂ ስለሆነ ስላነሳው እኔም ጥያቄውን እንደ ጥያቄ አንስቼው ልለፈው። ጀማል እንግዲህ አንተም በተዘረዘሩ ነጥቦች ላይ ፈንዳሜንታል ልዩነት የምትስማማበትን ተዋቸውና እንዳለ መሰረታዊ ልዩነት ያለ ነጥቦች ላይ ብቻ ብትሄድበት። አቶ ወይም ዶክተር ይርጋ ካነሳው ሀሳብ ጋር በተያያዘ እኔም የምገልጸው የድጋፍ ሀሳብ አለኝ በበኩሌ። በተለይ ስለ አማራ ህዝብ ያነሳው ጉዳይ የአማራ ህዝብ አሁን እየደረሰ ያለው በደል ሁሉም የኢትዮጵያ ህዝብ ሊያወግዘው ይገባል። ከአማራ ህዝብም ጎን መቆም አለበት ብዬ ነው በበኩሌ ማስበው። ከዚህ በፊትም አንተው ጋር ቀርቤ እንደገለጽኩት ማለት ነው። አንድ ገዢ ኃይል ምንም ስም ይጠቀም አንድን ህዝብ ስለበደለ የዛ ገዢ ኃይል ዝርያ በመቁጠር ሌሎች ብሔሮች ላይ በደል ማድረስ ወይንም መውቀስ ትክክል አይደለም። እንደምሳሌ አሁን ማነሳው በኢህአዴግ ዘመን ሶማሌዎች የውመል ቂያማ ነው ያዩት። እዛ አካባቢ ሄደው በደል የፈጸሙት በተለይ በመሪነት ደረጃ በጦር ጄኔራልነት በካድሬነት ተገኝተው በደሉን በማስተባበር ስራ ላይ ሲሰማሩ የነበሩት በግልጽ የሚታወቁ የትግራይ ተወላጆች ነበሩ። ግን ቀን አልፎ የትግራይ ህዝብ ላይ ሁሉም ሲረባረብ እኛ ተቃውመናል። ዛሬም ድረስ ያለባቸው ከበባና የኢኮኖሚ ማዕቀብ እየተቃወምን ነው ያለነው። ድጋፍ አልሰጠንም። አሁንም ወደፊትም ድጋፍ የምንሰጠው ጉዳይ አይደለም። ስለዚህ አሁን የተወሰኑ
የብሔር ተወላጆች የአራት ኪሎ ቤተመንግስትን ይዘው በሌሎች ብሔሮች ላይ የሚያደርሱትንም በደል የመሪዎችን ዘር እየቆጠሩ ሌሎች በብሔሩ ላይ የሚያደርሱትን በደል ትክክል አይደለም ብዬ ነው ማስበው። የሚቀርበው ወቀሳ ትክክል አይደለም። በተመሳሳይ መልኩ ደግሞ አንድ ሰው በኢህአዴግ ዘመን መለስ ዜናዊ አገር በሚመሩበት ወቅት በደል አድርሰውብኝ ነበር፣ ህወሓቶች በድለውኛል፣ ኢህአዴጎች በድለውኛል፣ ወይንም መንግስቱ ዘመን በደል ደርሶብኛል፣ እንደ ብሔር ይህን ያህል ወከባ ደርሶብኛል ብሎ ጥያቄ በሚያነሳበት ወቅት የግል ተደርጎ ወይም የግለሰቡ ከመጣበት ብሔር እንደምትወቅስ ተደርጎ መታየትም ትክክል አይመስለኝም። ምክንያቱም እንደዚህ አይነት አዝማሚያዎችን በብዛት ስለማይ ለምሳሌ መንግስቱን ወይም ኃይለ ሥላሴን ወይም የመለስ ዜናዊን ወይም የነዛ ይመሩት የነበሩትን ድርጅቶች በሚተወቅስበት ወቅት ልክ የብሔር አንደርቶን እንዳለው ያንተ ወቀሳ አድርጎ ማቅረብም አለ። ስለዚህ በሁለቱም በኩል ርምት ማድረግ ይጠይቃል። ግን ኮስቸነብል ያልሆነ ጉዳይ አሁን በአማራ ህዝብ ላይ እየተደረገ ያለው ወከባ የኢትዮጵያ ህዝብ ሊያወግዘው ይገባል። ሁለተኛ እኔ አሁን እንደ ሶማሌ ሆኜ ኦልሞስት 97 አካባቢ የሶማሊኛ ተናጋሪ ያለበት ክልል ነው። ችግሮች የሉብንም ማለት አይደለም። ብዙ በደሎች የሶማሌ ተወላጅም ሆነው ከኢኮኖሚ ተጠቃሚነትም ይሁን በሌላ ምክንያት የሚዋከቡ ሰዎች አሉ። የሌላ ብሔርም ተወላጅ ሆኖ ያለው ተሳትፎ እንደዚሁ የጠበበ ነው። መስተካከል አለባቸው ብዬ ማስባቸው ብዙ ጉዳዮች አሉ እዛ ላይ። ነገር ግን እኔ በበኩሌ ከዚህ በፊት በታሪክ የደረሰን ችግሮች አሁን ያለው የህገ መንግስት መዋቅር ከዚህ በፊት ሶማሌዎች ይፈልጉት ከነበረው የኦቶኖሚ ስፋት እንዲያውም የወረደ ነው ብለን ነው የምናስበው። ስለዚህ ይሄኛውን እንደ ሚኒመም ስታንዳርድ አድርገን ነው የምናስበው። በሌላ ማህበረሰብ አካባቢ ግን ተካሂዶ ለምሳሌ አማራ ህዝብ ጋር ሄደ የብሔር ጭቆና ነበረበት። ስለዚህ አንተ ህገ መንግስት መነሻ ሐሳብ መሆን ያለበት በብሔር ጭቆና ላይ የተንተራሳ እንደ አማራ ወይንም ሌሎች ከዛ ማህበረሰብ የወጡ ገዢዎች ያደረሱት መሰረት ያደረገ ትርክት ይዘህ ነው ህገ መንግስትና የክልላዊ መዋቅርህን መዘርጋት ያለበት ተብሎ ማስገደድ ትክክል አይደለም ብዬ ነው። ስለዚህ በአጠቃላይ ከዚህ ቀጥሎ ያለችው የኢትዮጵያ የህግና የስርዓት መዋቅር ሁሉም ፊት የሚያደርግ ማለት one size fits all የሚባለው ነገር መቅረት አለበት። ለምሳሌ የአማራ ህዝብ ለኔ ሊሆነኝ የሚገባው የህገ መንግስት ትርክት እና ደረጃ ወይንም አቋም ይሄን መሆን አለበት ብሎ የሚያቀርብ ከሆነ ህገ መንግስቱ ያንን ታሳቢ ያደረገ መሆን አለበት። ክልል መፍጠር ብቻ ሳይሆን የኔ ክልል ላፕስ መደረግ አለበት፣ አተዳደር ያለብኝ በእንዲህ አይነት መልኩ ነው ብሎ የሚያስብ ማህበረሰብ ካለ አሁንም ታሳቢ መደረግ አለበት። ብሔር ወንድነት የሚለውን ቅድም እንዳልኩት እየቀረበ ያለውን ትርክት ማለት ብላክ ኤንድ ዋይት አይነት አቀራረብ ትክክል አይደለም። ሌሎች ውስጥ ለውስጥ እየተብላሉ ለረጅም ጊዜ ሲደፈኑ የነበሩ ፎልት ላይንስ አሉ። እነሱን ሄድ ኦን አድሬስ የምናደርግበት ጊዜም ያለን ይመስለኛል እና ህገ መንግስቱ አሁን ያለውን የብሔር ትርክት ትክክል አይደለም የሚለው ሳይሆን አንዳንድ የማይመለከታቸው ሰዎች አሉ። ለምሳሌ አሁን የኦሮሚያ ህዝብ ስለ በደል ሲያወራ የሐረር የአርሲ እና የባሌ ህዝብ ከሸዋው ኦሮሞ ጋር ሁሉም ያለቅሰው ያ ደግሞ ትክክል አይመስለኝም። ተመሳሳይ ስላልነበረ የደረሰባቸው የበደል አይነት። ስለዚህ ብዙ መታየት ያለበት በክልል ውስጥም ይሁን በሀገራዊ ደረጃ መታየት ያለባቸው ጉዳዮች
አሉ እና የአማራን ችግር እገነዘባለሁ ለማለት ነው እዛ ላይ። ሌላው አሁን የቀረበው የ19ኙ ዝርዝር ትንሽ ዲስአድቫንቴጅ ነኝ። ጽሁፉ እዚህ ላይ ይታየኛል፣ ግን በጠባቡ ነው። እኔ ለአንተ ልበልልህ ችግር የለም። አንበቡ ሳይሆን አጠቃላይ የሆነ ቪው ሊስጥና ላይ ባቆም ይሻላል። ወይም ኮንትሮቨርሻል የሆኑ ነገሮችን ላይ ፎከስ እንድታደርግ። ሌላውን የምትስማማበት እንዳውን ፕሌይ አድርግና አላማውም የማትስማማባቸው የመሻሻል ያለባቸው ብቻ ብትጠቅሰው። እኔ እዚህ ላይ ትንሽ ያለ ሪዘርቬሽን የቱ ጋር መሰለ፣ ጥሩ ነው ያቀረበው ጽሁፍ። ነገር ግን ሽግግር መንግስቱ ላይ ሲመጣ በተለይ ቻርተር ማን ነው የሽግግር መንግስት ዝርዝር ሀሳቦች ጋር ገብቶ የጻፋቸው ጉዳዮች የፌደራል ስትራክቸሩን መዋቅር እንዳለ የሚያፈርስ ነው። ኢንዳይሬክትሊ የህገ መንግስት ማሻሻያ ተብሎ ነው እንጂ ኦልሞስት ያለው አንደርቶን አዲስ ህገ መንግስት የማጻፍ በሌላ አነጋገር የአንድነት ኃይሎቹን አቋም ኢንዳይሬክትሊ እዛ ውስጥ እንዲካተት አይነት የሚመስል አዝማሚያ አለው ብዬ ስለማስብ ነው። እና አንዳንዶቹ ላይ በጥንቃቄ ማየት አለብኝ ብዬ ነው እዛ ላይ። ስለዚህ የመጀመሪያው አሁን እኔ ጋር ያለው ትልቁ ስጋት ህገ መንግስቱ ጠቃሚ አይደለም ለኢትዮጵያ ህዝብ፣ ወይም አሁን ያለው ፌደራል ስትራክቸር ይፍረስ እና በሌላ አይነት መዋቅር ይተካ የሚለው የአንድነት ኃይሉ ብቻ አይደለም። አሁን ያለው መንግስትም ህገ መንግስቱ መቀየር ይፈልጋል። ለምሳሌ ጠቅላይ ሚኒስትር መባል በቂ እንዳልሆነ የሚለው ነገር እየሰማሁ ነው። ስለዚህ ወደ ፕሬዚደንሻል አይነት አሰራር መቀየር አለበት። ሁሉም የክልል አካባቢ የነበሩት በኢህአዴግ ጊዜ የነበሩት ሪዚዱዋል ፓወር በአሁኑ ወቅት በብልጽግና አዲስ አበባ ባለው ቢሮ ተሰብስቦ ነው ያለው። ስለዚህ ያንን የፓወር ክምችት አሁን ዲፋክቶ ደረጃ ላይ ያለ ወደ ህጋዊ የማድረግ እንቅስቃሴዎች አሉና ባለፈው ጊዜ ሽግግሩ አካባቢ ያለምንም ሪዘርቬሽን በተለይ አንድነት ኃይሉ ይህን መንግስት ደግፏል። በዋናነት ደግሞ ታሳቢ ያደረጉት ይህን ህገ መንግስትና መዋቅሩን ይቀይራል፣ በተለይ ምርጫውን ማራዘም አለብኝ ብሎ ሲቀርብ ሌሎች በተደጋጋሚ ትልልቅ የሆኑ ሰዎችን እያገኙ ለምንድን ነው የምትደግፉት ብዬ ሳነሳ ምርጫው መራዘሙ የኮቪድ የምናምን ብቻ ሳይሆን እኛ በደንብ ስላልተደራጀን አሁን ምርጫ እንኳን ቢካሄድ የፌደራሊስቶቹ ኃይሎች ስለሚያሸንፉን የሚል አይነት ነገር ነበረ። አንዳንዶቹ ከነጭራሹም ኢትዮጵያ ውስጥ ምርጫ መካሄድ አለበት ወይ ዲሞክራሲስ ያስፈልገናል ወይ የሚል ጥያቄ